አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሶሲ ቆይ ምን ሆነሽ ነው? ምንም አልሆንኩም። ከባለፈው ጀምሮ እንደዚህ ይሆንሽ ነበር። ቆይ ለምንድን ነው የማትናገሪው? ምንም አልሆንኩም አልኩህ እኮ። እሺ ለምንድን ነው የማትነግሪኝ? እሷ ካልነገረች እኔ እነግርሃለሁ። ሶሲ እንዴ ሶሲ የኔ ቆንጆ ምን ሆነሽብኝ? ዴቭ ማይ ላቭ አለህልኝ? አለሁልሽ። እንዴ ቆይ ምን ሆና ነው? እኔ እንጃ ድንገት ነው ፌንት የነቀለችው። ወይ እናራግብላት እንዴ? እናራግብልሽ የኔ ቆንጆ? ዴቭዬ እኔ የምወደው አንተን ብቻ ነው። አውቃለሁ የኔ ቆንጆ። ሶሲ አይዞሽ እሺ። ዴቭ እኔ ካንተ ውጪ የማንን ድምጽ መስማት አልፈልግም። የምርሽን ነው ሶሲ? አዎ ዴቭ ያንተን ድምጽ ብቻ ነው መስማት የምፈልገው። እሺ የኔ ቆንጆ በቃ ወንድሜ ከይቅርታ ጋር ብቻችንን ትተን። እሺ ግን ምናልባት እርዳታ ካስፈለጋችሁ ብዬ እኮ ነው። አይ እኔ የምፈልገው የዴቭን ብቻ እርዳታ ነው። በቃ ወንድሜ በጣም አመሰግናለሁ። እሺ እሺ ይሄኔ ቆንጆ አሁን ማንም የለም። እንደቀልጥው ትላለች እንዴ? ምን አይነት ጻንት ወሰጣለ? ዴቭዬ እኔ በምንም አይነት ሁኔታ ካንተ ውጪ መውደድም ማፍቀርም አልፈልግም። እሺ የኔ ቆንጆ አሁን ራስሽን አታስጨንቂ። ቆይ እንደውም ላረፍልሽ። ኦኬ ግን ምን ሆነሃል? ምን ሆንኩኝ አንቺ? አይ ሁኔታ ልክ አይደለም። በጣም ደብሮኛል። የተፈጠረ ችግር አለ እንዴ? ችግር እንኳን ሳይሆን የፊዮሪ ነገር ትንሽ እያሳሰበኝ ነው። ማለት ከጸጋና ከኤርሜላ ጋር አለ ተጋብታለች። በዛ ላይ ደግሞ በጋርድ ሊያስደበድባት በተደጋጋሚ እየሞከሩ ነው። እሱን እኮ ነግረኸኛል። እናንተ ይሄን ያስደበረ? ይኸውልሽ አንቺ ከዛ በላይ ደግሞ እያስደበረኝ ያለው ከማይሆን ሰው ጋር ገጥማለች። ከማን ጋር? አንድ ቅዱስ ከሚባል ሀገር ካሰለቸው ወንበዴ ጋር። ቅዱስ ነው ያልከው? አዎ ቅዱስ የመምህር በቃሉ ወንድም ነው። እዛ ሀገሩ ሲያስቸግር ተባሮ ቤተሰቦቹ ናቸው ወደዚህ ላኩት። እናማ ከሱ ጋር ገጥማለች። ይሄ ደግሞ ለኔ ምንም ምቾት እየሰጠኝ አይደለም። አሁን አንተ ራሱ ምንም እየገባኸኝ አይደለም። እንዴት እንዴ? ቆይ እሷ ከሱ ጋር መቅጠም አንተ ላይ በዚህ ልክ የቤት ስራ ይሆነብህ ለምንድን ነው? ምክንያቱም ልጁ ጥሩ ልጅ አይደለም። እስኪ ተመልከች፣ ገና ከመተዋወቃቸው ቡድን መስርተው መደባደብ ጀምረዋል። እናማ ትክክል አይደለም። አንቺ ትክክል ያልሆነው ቡድን መስርተው መደባደባቸው ነው ወይስ ፊዮሪ ከልጁ ጋር መቀራረቡ? ሁለቱም። ምን አንተ ያማል እንዴ? ምንድነው የምታወራው እንዴ? አንቺ ቆይ ምን አስበሽ ነው? እሷ ወንድ በመቅረቧ ደስተኛ አይደለሁም እያልክ ደስ እንዲለኝ ነው እንደምትጠብቀው? ኧረ አንቺ ቆይ ምኑን ከምንድነው የምታገናኙ? ሰማለ ብሩኬ፣ ከፊዮሪ ጋር ያልጨረስከው ነገር ካለ በግልጽ ተናገር። ቆይ ምንድነው የምታወሪው? እኔ ምንድነው ያልጨረስኩት? እሱን አላቅልህ። እሺ ቢያንስ ጠብቂኛ። እሺ ምንድነው የምናግርሽ? ቆይ ፊዮሪ ከምታስጨንቅኝ ለምን ምንም አትነግሪኝ እኮ? እሺ ምንድነው የምናግርሽ? ቆይ ፊትሽ ምን ሆነሽ ነው? ምንድነው የተለጠፈው ፕላስተር? ቆይ ስንተኛ ነው የምናግርሽ? ምንም አልሆንኩም አልኩሽ አይደል እንዴ? ብቻ እንዳምንሽ ፈልገሽ እንዳይሆን። ቆይ ምን አለበት እውነቱን ብትነግሪኝ? እነ ጸጋ ጋርድ ልከውብሽ ነው እንዴ? የእሷን ጋርዶችማ ደህና አድርገን ቅጥቅጥ አድርገናቸዋል እኮ። አንቺና ቅዱስ? ምን ደግሞ? ስለ ቅዱስ ማን የነገረሽ? ሰማዋ
ባንቺ ቤትማ ማልሰማ መስሎሽ ነበር። አንቺ ልጅ ማን እንደነገረሽ ንገሪኝ። እሱንም ምነግርሽ ፊትሽ እንደዚህ ሆኖ ከማን ጋር ተደባድበሽ እንደሆነ ስትነግሪኝ ብቻ ነው። ግን ማሸት አይቻልም። ካልዋሸሽኝ አልዋሸሽ። ጥሩ እኔ እንደዚህ ሆንኩትኝ ትላንትና ከቅዱስ ጋር ተደባድቤ ነው። ምን? የምርሽ ነው? አዎ የምሬን ነው። ቆይ አንድ ቡድን አልነበራችሁ እንዴ? አሁንም እኮ አንድ ቡድን ነን እንዴ። ታዲያ እንዴት ተደባደባችሁ? ተስማምተን ነው የተደባደብነው። ወይዳ በስምምነት መደባደብ አለ እንዴ? እሱን ያልኩት ካልሆነ የሚል አምባገነን ነው። እኔን ደግሞ ታቂኛለሽ። እሺ እና ትላንትና በዙፋኔ ፊት የሆነ ነገር ተናግሮኝ በጥፊ መተውት። ከዛ እሱ ደግሞ ጠብቆ በጥፊ አላጠናገረኝም። ቆይ ምን አይነት ነገር ነው እየነገርሽኝ ያለሽው? የተፈጠረው ነው። እሺ ከዛ በኋላ ምን ሆነ? ከዛማ እኔን ልተናነቀኝ ወንድ ኮንክ ይዋጣልን አልኩት። እሱም ደግሞ እሺ ያለኝና ከክላስ እንወጣ የሆነ ጫካ ገባንና እስኪ በቃን ተደባደብን። አንቺ ያምሻል እንዴ? ቆይ የምታወሪው ግን ከልብሽ ነው? ሔዋን ሙቼ የምሬን ነው። እሺ ከዛ በኋላ መጨረሻችሁ ምን ሆነ? ይሄው እሱም እዚህ ጋር አቅምሶኝ እኔም ደግሞ ደና ቡጢ ገባውለትና ሲበቃን ተጨባብጠን ተለያየን። ቆይ ምን አይነት እብደት ነው እየነገርሽኝ ያለሽው? ደስ የሚል እብደት ልትዩ ትችላለሽ። ይሄኔ እሱም የሆነ ቦታ ተጎድቷል በእኛ ይመስለኛል። በእርግጠኝነት የሆነ ነገሩ በልዞ ወይ ደግሞ የሆነ ነገሩ ታሽጎ ነው የሚመጣው። ቆይ ግን አሁን ድጋሚ ስትገናኙ በሰላም ታወራላችሁ ማለት ነው አይደል? ድብድብ እኮ መወደው ለዚህ ነው። ደና አድርገሽ ትፋለሚያለሽ፣ ከዛ ትከባበላለሽ ማለት ነው። እኔ እንደዚህ አይነቱ መከባበር በአፍንጬ ይውጣ። ይልቅ ስለኔና ስለሱ ማን የነገረሽ? ቤዛ። እንዴ እንዴት አውቃ? የተደባደባችሁ ቀን ከትምህርት ቤት ስትመለስ አይታችሁ ነበር። ከዛ በኋላ ትላንትና ደግሞ መታ ስትፈልግሽ እኔን አገኘችኝና ለኔ ነገረች። እንደዛ ነው እንዴ? አዎ እንደዛ ነው። የምር ፊዮሪ ግን የለየልሽ እብድ ነሽ። በአሁን እንሂድ። ወይኔ ምን አለ አብረን ብንሄድ ኖሮ። ቀልድ ቦቻራ አይደለም አንተ ሊጠብቀ ለሊት ሁሉ አልነጋብሩት ሲገለበጥ ሁሉ ነው የነገው። ቀልድ አንተ። ቆይ እኔ የምለው እንዴ ሻይ ሊሸጥ አይደል እንደ ገባው ምን ስኩላ እንደደረሱ እንደዚህ ያቅነጠነጠዋል? ኧረ እባክህ ለቦቻሪ ከስኩላ ሩላ በላይ ነው እንዴ። ብቻ እየፈራው ነው። ምንድነው የሚያስፈራው? ዘማን እያወቀው የሆነ ፎል ይሰራ በመጀመሪያው የተቀጠረ በመጀመሪያው ተባረረ ተብሎ ታሪክ ይሰራ። ቦቼ በፍጹም እንደዚህ ነገር የሚያደርግ ሰው አይደለም። እንዴት ቦቼ ምን የቱ ጋር እንዴት ማድረግ እንዳለበት የሚያውቅ ምርጥ ያራዳ ልጅ ነው። ያራዳ ልጅ ነው። እኔ ብቻ የምፈራው ግቢ ውስጥ ያሉት ቸከሱት አይናዋጅ ሆነውበት ትርተው እንዳደብረው ነው። ኧረ እንደዚህ ነው ቀልድ የለም። ባትደብረው ነው የሚሻለው እንዴ። ለምን እንዴ ምን ሆነ? እሱን ደበረችው ማለት እኮ ሙሉ ጊዜዋን እኔን ነው ስታዘገኝ የምትኖረው። ቀልድ አልፈልግም እንዴ። ለካሱም አለ። እኔ የምልህ ግን የሆነ ሴታፕ ነገር ፈጥረን ለምንድን ነው እንዲመቻቹ ማናደርገው እኮ? ምን አይነት ሴታፕ አላ? የሆነ ቆቀርና ሻይ ምናምን። ኧረ ቆቀርና ሻይ እንዴ! አንተ ልጅ ያማል እንዴ! እሷ አንደኛ ምሷን በልታ አራቷ ምዘል መሰለች። አንዴ በርገር አንዴ ላዛኛ እያለች የምታማር የልጥጥ ልጅ እኮ ነች። ለካ እሱም አለ። እሺ ምን ይሻላል? በእናት የሆነ ሀሳብ አምጣ። አሁን እኮ ያልከው እኮ በጣም የሚገርም ሀሳብ ነው። ይሄ ማቀራረቡ ምናምን አሪፍ ሀሳብ ነው። ግን ሻይ በቆቀር ያልከው ሀሳብ አይሆንም። ቢሆን እኮ ደስ ይለኛል፣ ግን አይሆንማ እኮ። እሺ በቃ በእናት የተሻለ ሀሳብ አምጣ። እኔ እኮ ጭንቅላቴ ደንዝዟል። ሀሳብ እንዴ! ለምንድን ነው የምታስጨነቀኝ? ቀስ ብሎ ይመጣል። ምንድን ነው የምታካብደው? ቀስ ብሎ የሚባል ነገር የለም አንተ። በቃ በእናት እኔ ጭንቅላት ስለደነዘዘ ነው። አሁን በአንተ ጭንቅላት ነው እኔ የምተማመነው። ጉበዝ የኔ ጭንቅላት እኮ እንኳን ለአንተ ለሺ እንደሚበቃ እኮ አውቃለሁ። ግን ደኖ ፊት ሲሰጡ የምትቻል ሰው አይደለም። ሲያስጠላ በእናታት እኔ እንደነስ ተዋመዴ ተው። እኔ እጅ ውስጥ ነው ያለው ተው። ወይ ቆይ ሞት ላይ ያሉ ስለኛ የነበረው ልብሽ ይቅርታ ማድረጉን ለምን ተሳነው? ፎንቄ በእናትሽ በቃ ይቅርታ አድርጊልኝ። ቆይ ግን አንተ ማትናፍቀኝና እንደ ድሮ መሆን ማልፈልግ ነው እንደሚመስልህ? እኔ እንጃ። በቃ በተደጋጋሚ ጊዜ ይቅርታ እንድታደርጊልኝ ለመንኩሽ፣ አንቺ ግን አልሰማልሽ። በቃ ግራ ገባኝ እኮ። እሺ ቆይ እኔስ ምን ላድርግ? ይኸውልህ አሁን የምነግርህ ነገር ልብ ብለህ ስማኝ እሺ? እሺ ምንድን ነው? እኔ ሁሌም ቢሆን እወዳለሁ፣ ሁሌም ትናፍቀኛለህ። ካንተ ጋር መሳቅ መጫወት እፈልጋለሁ። ቆይ ታዲያና ምን ያዘሽ? ግን በቃ ጊዜ ያስፈልገኛል። ሁሉንም ነገር መርሳት እፈልጋለሁ። ግን እኮ በጣም ብዙ ቀናቶች አለፉ። አውቃለሁ፣ ግን በቃ እሺ በለኝና መንገዴ ላይ አትቁም እሺ?
መልካም ቀን። አንቺ ልጅ ዛሬ ምን ሆነሻል? በዚህ ወይ ይሄን ቀን ግን ምን ያህል ስናፍቀው እንደነበር ታውቂያለሽ? የትኛውን ቀን? እንዲህ እጅ ለእጅ ተያይዘን ወደ ትምህርት ቤት የምንሄድበትን ቀን። እኔም በጣም የምርሽን? አዎ የምሬን ነው። ትጠራጠሪያለሽ እንዴ? መጠራጠር ሳይሆን ብዙ ነገር አድርጌሻለሁ እኮ ብዬሽ ነው። እሱም አዎ፣ ግን ያው በቃ ሁሉም ነገር አልፎ ጓደኝነታችን ተመልሷል አይደል? ልክ ነሽ እንዴ? አንቺ ምንድን ነው እንደዚህ የምትይኝ? በጣም ናፍቀሽኝ እኮ ነው የሚላክ የኔ ቆንጆ። እወድሻለሁ። እሺ ወዴት ነው የማደርግሽ? ግን ደግሞ ራሴን በጣም ሶክስ ነበር ሄሉዬ። እኔም እኮ ብዙ ራሴን የምወቅስባቸው ነገሮች አሉ። ያኔን ያህል አይሆንም ሄሉ። እኔ እኮ መትቼሻለሁ፣ ተናግሬሻለሁ፣ ብቻ ብዙ ነገር። ግን እኮ እድሽ አይደለም። በቃ ሁለታችንም የየራሳችን ጥፋቶች አሉብን አይደል? ልክ ነሽ። ቤዚ ወይ ሄሉ፣ እስከ ዛሬ ከተፈጠሩት ነገሮች ውስጥ አንድ ነገር አስተውያለሁ። ምንድን ነው እሱ? ቤዚ ያሬድ ያፈቅርሻል አይደል? ምነው አስደበርኩሽ? ሄሉ አልደበረኝም። ይልቅ ረፍዷል፣ ብንሄድ ይሻል። ማን ነገር ተናገር ያበሳጭሽ አይደል? ሄሉ አልተበሳጨውም። በእናትሽ ቶሎ እንሂድ። የኔ ቆንጆ ደህና ነሽ? ደህና ነኝ። ምን ትናንት አመመሽ እንዴ? አይ አላመመኝም። ሶሲ ቆይ ጓንቱና መነጸሩ ምንድን ነው? ምንም አይደለም። ሶሲ በእናትሽ ሰሞኑን እየሆንሽ ያለሽውን ነገር ንገሪ። ዴቭ ልነግርህ እኮ እፈልጋለሁ፣ ግን ደግሞ እንዳንጣላ ብዬ ይፈራለሁ። ይሄን ያክል ምን ብታደርጊ ነው እንጣላለን ብለሽ የፈራሽው? እኔ እኮ አስቤበት ያደረኩት ምንም ነገር የለም። እና ምንድን ነው? ማይ ላቭ ግን እርግጠኛ ነህ? አዎ እርግጠኛ ነኝ። ምን መሰለክ? ኧረ አንቺ ልጅ ከልክ በላይ እያስጨነቅሽኝ ነው። ፍቅር ይዞኛል። ምን? ለምንድን ነው የምትስቀው? እና ታዲያ ፍቅር እንደያዝሽ ያወቅሽው አሁን ነው እንዴ? ዴቭ እንደሱ እኮ አይደለም። እና ምንድን ነው? ይኸውልህ ፍቅር የያዘኝ እኔ ፈልጌ ወድጄ ሳይሆን መስተፋቅር አስነክተውኝ ነው። ምን? አንቺ ልጅ ግራ እያጋባሽኝ ነው። ታዲያ እኔ ወድጄ ነው እንዴ? እኔም እኮ ግራ ቢገባኝ ነው። ሰላምን መስተፋቅር ነው የምትወል? እጅ በመነካካት የሚያስነኩትን መስተፋቅር ነው። ከዛ እጄ ነካኝና መስተፋቅሩን አስነካኝ። ከዛ ቀን በኋላ በቃ ሌት በህልሜ ቀን በውኔ ስለሱ ብቻ ነው የማስበው። አንቺ ልጅ ምንድን ነው የምታወሪው? ማይ ላቭ ትክክለኛውን ነገር ነው እየነገርኩ ያለሁት። ቆይ ማን ነው መስተፋቅር ያስነካሽ? ኢዮስያስ። ኢዮስያስ ደግሞ ማን ነው? የትናንትናው ልጅ እንደውም ፌንት ስነቅል መጥቶ ሊያግዘን የሞከረው ልጅ እሱ ነው። ምን? አንቺ ልጅ የምርሽን ነው እንዴ? አዎ ዴቭ፣ ብታይ ሰሞኑን ስላንተ ማሰብ ሲገባኝ ስለሱ ብቻ ነው እያሰብኩ ያለሁት። ሌት ራሱ በህልሜ እየመጣ በጣም ተቸግሬያለሁ። ከሱ ጋር ደግሞ የት ነው የተዋወቃችሁት? እንዴትስ ሊያስነካሽ ቻለ? ይኸውልህ ዴቭ ምን መሰለክ፣ ባለፈው ማለት ነው ጄሪ የምትባል ልጅ ሚኒ ሚዲያ ክፍል ልትመዘገብ መጣች። እሺ። ከዛ ማለት ነው ሀይ ጸጊ። አይ አሁን እንደወረድሽ ነው? ለምን አቆርጣለሁ? በስሜት ተነሳስቼ ባልኩት ነገር ለሱማ ይቅርታ አድርጌልሃለሁ እኮ። ግን ሁኔታሽ ይቅርታ እንዳደረገ ሰው አይደለም። ምን ሆንኩብህ? እኔን እንደ ድሮ ለማግኘት እየሞከርሽ አይደለም። ብቻ በጣም ደብሮሻል። እንግዲህ እየሸሸውክ ያለሁት መንገድህን ስለመረጥክ ብዬ ነው። ማለት ከኔ ይልቅ እነ ቤዛን መርጠሃል። ምንም ቢሆን ግን እኔና አንቺ ወንድምና እህት ነን። እኔም እሱን ብዬ ነበር ከብዙ ነገሮች ልጠብቅ የሞከርኩት።
አንተ ግን ስህተቴን በአደባባይ አሳይተ በጠላቶቼ ፊት አንገቴን አስደፋኝ። ጸጊ በእናትሽ ከዚህ በላይ እንድትጸጸት አታድርጊ። ለማንኛውም እርሳ። ግን ምን ሆነ ነው የደበረ ትመስላለህ? የሆነ ሰው የማይሆን ነገር እያደረገ ያስደበረኝ ነው። ማን ነው እሱ? ቅዱስ። እሱን ነው እንዴ? አዎ እሱ ልጅ ቤዛን ከመጠን በላይ እየቀረባት ነው። በዛ ላይ እያስቸገራት ነው። እኔን ደግሞ በጣም እያበሳጨኝ ነው። እናንተ ምን አበሳጭ? ምክንያቱም በቃ ቤዛን ስለማፈቅራት። በቃ ይሄ ነገር ለየለት ማለት ነው? አዎ ጸጋ፣ በጣም ቤዛን አፍቅሬያታለሁ። እንደማፈቅራትም ደግሞ ነግሬያታለሁ። ሁሉንም ነገር እኮ አውቃለሁ። ግን ደግሞ በሚያሳዝን ሁኔታ እሷ ለእኔ ፍቅር የላትም። እንዴት አወቅ? ከንግግሮቿ። አንተ ከንግግሯ ይልቅ ለምን ተግባሯን አታይም? ማለት በአጭሩ ቤዛ ደረቅ ስለሆነች እንጂ እሷም አፍቅራለች። የምርሽ ነው ጸጋ? ቆይ አንተ ራስህ ይህን ማስተዋል እንዴት ተሳነ? እሱማ እኮ ለማስተዋል ሞክሬ ነበር። ግን ደግሞ አንዳንዴ የምታፈቅርኝ ይመስለኛል፣ አንዳንዴ ደግሞ ጭራሹን ልተኝ እንደማትፈልግ ነው የሚሰማኝ። ግን እውነታው ቤዛ ታፈቅራለች። አሁን ደግሞ የቅዱስ መቶ ሊለያየ ነው። እንዴትም እንደሆነ አድርገን እነዚህ ልጆች መለያየት አለብን። እና ምን ላግዝ? ጎሽ ጸጊ፣ መናገር ደብሮኝ ነው እንጂ እኮ እርዳታ ፈልጌ ነበር የመጣሁት። ቅዱስና ቤዛን በማለያየት ማለት ነው? በትክክል። ጥሩ እረዳሃለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን አንድ ነገር እወቅ። ምንድን ነው እሱ? እኔ እነሱን ለማለያየት በሚሄድበት መንገድ ለምን እንደዚህ ያደረግሽ ምናምን እያልክ እንድትነዘንዘኝ አልፈልግም። ገባ? ተስማምቻለሁ። ሌላው ደግሞ ቤዛ መታ ጸጋ እንደዚህ ያለችኝ እውነት ነው እንዴ ብትል፣ አዎ እውነት ነው ነው የምትላት። እንዴ ቆይ ምን ልትያት ነው? መጠየቅ አትችልም። የምነግርህ ነገር ብቻ ስማኝ። እሺ ተስማምቻለሁ። ጥሩ። ጸጊ ግን ለምንድን ነው እኔና ቤዛ አንድ ላይ እንድንሆን የማትፈልጊው? ስለማልወዳት። ያደረገች ነገር አለ እንዴ? ምንም አላደረገችኝም፣ ግን እንዲሁ ደመነፍስ አይወዳት። በቃ ሌላ ማብራሪያ ትፈልጋለህ? ካለሽ። ምንም በቃው ሜድ ነው። እናው ምን እየተሰማሽ ነው? ደጋግሜ የማስበው ስለሱ ነው። የሚገርም ዴቭ፣ አሁን ካንተ ጋር እያወራው ራሱ እሱ ነው ትዝ የሚለኝ። ከዛ ስለሱ የሆነ ነገር ከሰማው ልቤ ድው እያለብኝ ተቸግሬያለሁ። ስለዚህ ትናንትና እኔ እነግርሃለሁ ያለኝ ይሄን ነበር ማለት ነው? አዎ ዴቭ፣ በቃ ልክ እሱ እንደዛ ሲል ነው ደንግጬ ፌንት የነቀልኩት። አሁን እውነቱን ንገሪኝ። ሌላ ግንኙነት አላችሁ? የምን ግንኙነት? ግንኙነት ነው ግንኙነት። አረ ምንም ግንኙነት የለንም። ድጋሚ አይንሽን ካየው ይብስብሻል ሲሉኝ እኮ ነው መነጽር ያደረኩት። ግላቭ የሚጠቀሙት ለዛ ነው። ወይኔ ዴቭ፣ አይኔ እያየ ፍቅረኛ ሊነጥቀኝ ነው። ኖ ማይ ላቭ፣ እኔ እኮ የምፈልገው ያንተ ብቻ መሆን ነው። ደግሞ እንደዚህ ማሰብ የለብህም። እኔ ዴቭ ማን እንደሆንኩኝ ያሳየዋለሁ። አረ ዴቭ ተረጋጋ። ወይኔ ጉዴ! ደግሞ ይሄ ዴቭ እዩሲን በቦክስ ብሎት ሌላ ነገር እንዳይፈጠር። ዴቭ ማይ ላቭ አንጂሪ አዩሲ አጥብኝ እንዴ? ቆይ ተረጋጋ፣ በደንብ ራሴን ልጠንቀቅ። ቆይ ምን ለማድረግ እየሞከርሽ ነው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። ማለት ከማን ነው ፕሮቴክት የምታደርጊ? ከመስተፋቅር ነው። ቆይ ስለመስተፋቅር ነው የምታወሩት? የኔ ወንድም፣ እኔ ሞኝ አይደለሁም። ከጓደኛዬ ስህተት እማራለሁ። ገባ እኮ ከማስተት ነው የምትማሪ? ከሶሲ ነው። አጉልልህ ይዟት ባጨብጥ ኑሮ አሁን ይሄ ሁሉ ነገር ውስጥ ትገባ ነበር። አንቺም እንደዛ ነው የምታስቢው? እኔማ መጀመሪያ ነገሩ ተራ ሳይኮሎጂ መስሎኝ ነበር። አሁን ግን ነገሩ እውነተኛ እንደሆነ በሶሲ አይቻለሁ። እንዴ ወይ ጉዴ! እሺ መነጽርሽስ ምንድን ነው? ይሄማ የጥንቃቄ አንዱ አካል ነው። እንዴት ማለት? ማለትማ አንድ ጊዜ የጨበጣቸው ልጆች ፍቅር ካልያዛቸው ድጋሚ ደግሞ ፍቅር እንዲይዛቸው ባይ ኮንታክት እንዲይዛቸው ማድረግ ይችላል አሉ። ወይ ፈጣሪ! ደግሞ እንደዚህ መቀባጀር መቼ ነው የጀመራችሁት? እባክሽ ወይ መቀባጀር። ይልቅ ዮሲ በእናትህ፣ ሶሲ እኮ ፍቅረኛ አላት። በአንተ ምክንያት ህይወቷ ከሚበጠበጥ ምን አለ መድኃኒቱን ብታረክስላት? ቆይ ምንድን ነው ማረክስላት? ያስነካሃትን መድኃኒት ነው። ስራ ፈት ምን ይሄዳልሽ? በእናታችሁ እችንማ ያልተነቃብህ መስሏል። ሲነቃብህ ነው ስድብ ስድብ የሚል። የኔ ፒያር ምን ሆነሽ ነው የጠፋሽው? እንኪ በእናትህ
በጣም ብዙ ደባሪ ነገሮች እየተፈጠሩ። ምን ተፈጠረ እንዴ? ሀናና ብሩክ እኮ ድጋሚ ተጣሉ። እነዚህ ልጆች ደግሞ ምን ሆኑ? እቺ ፊዮሪናታ ቅዱስ ከሚባል ጸብ ደላላ ከሆነ ልጅ ጋር ግንኙነት ጀመረሽ ብሎ ብሩክ ዘራፍ አለ። ከዛ ደግሞ ሀና ጓለች። ቆይ እሱ አይደብሩም እንዴ? ከማንስ ጋር ብትሆን እሱ ምን አገባው? በእርግጥ እሱ ሌላ ነገር አስቦ ሳይሆን እሷን ፕሮቴክት ለማድረግ ብሎ ነው። የፈለገ ቢሆን ፎንቃ እያለችው እንደዛ ሲያደርግ እንደሚደብራት ማሰብ ነበረበት። አስመሳይ! ካንተም ብሶ እሱን ትናገረዋለህ እንዴ? እንዴ እኔ ደግሞ ምን አደረኩ? ፒያር እያለች አይደል እንዴ ሄርሜላ ጋር ሄዳ ኮተት ያመጣህብኝ? አሬ እኔ ፒያር ተረጅኝ። እኔ እኮ ለቦቼ ብዬ። እሱም ለፊዮሪ ደህንነት አስቦ ነው። አንተ ደግሞ ስታሽቃብጥ በጣም ታናደኛለህ። አረ በቃ እሺ፣ ጭውኝ ቀይር። ከፈለክ ራስ ቀይር። እና ሌላ የተፈጠረ ነገር አለ? አስኮናኝ። እቺ ሶሲ ደግሞ መስተፋቅር ነክታ ከዮሲያስ ፍቅር ይዟታል። ምን? የምን መስተፋቅር? እኔም አልገባኝም። ዮሲያስ አስነካኝ ብላ ያው አገር ምድር እያዝልኝ እያለች ነው። እንዴ ደግሞ እሷ ምሉም ብላ ነው አቧራ የምታስነሳው? አፈቀርኩት በርኩበት ስቆም ስነሳ ስቀመጥ እሱ ነው የሚመጣብኝ ያለች ነው። አረ ላሽ ምን ነው ጦሪ አንቺ? ህፃኑ ደምሬን እኮ ነው። ከባድ ስታፍ ውስጥ ነች። ብቻ አንቺ ማምነሻት እንደው መጀመሪያም አላመንኩኝም ነበር። እንዴ አናውንስ? አሁን ግን ሁኔታውን ማየት ስጀምርና አንዳንድ ነገሮችን መጠየቅ ስጀምር የሆነ እውነት የሚመስል ነገር አለ። አረ ላሽ ይባል። አረ እንደዚህ የሚባል ነገር የለም። እና ሂጂ ልጨብጠው። ማንን? ዮሲያስ ነው። ለምንድን ነው የምትጨብጪው? ያው መስራት አለ መስራቱን ቼክ ለማድረግ ነው። አንቺ አምሻል እንዴ? ምን ነው አሁን አይሰራም ምናምን እያልክ አይደል እንዴ? በያለው ግን ደግሞ አለ አይደል እንዴ? እንደውም አንደኛዬን እሱን ጨብጬ ከሱ ፍቅር ይዞኝ አንተን ግልግል ባልኩ። አረ ፒያሪ፣ አረ አይበላም። ምን ልትሆን ነው? ህፃኑን አንቺን የሆነ ነገር ቢያደርግ እሰጅፋለሁ። ግን አንድ ነገር ወቅ። ምንድነው እሱ? ይኸውልህ ከዚህ ሄርሜላ ጋር ያለህን ግንኙነት ካላቆምክ ሄጄ ዮሲን እጨብጠውና ካንተ ጋር ያለኝ ነገር ያበቃለታል። ወይኔ በህፃኑ። እሺ አሁን ደግሞ ምንድነው የማደርገው? እጭ ሻዬ እንዴት ነሽ? አለሁልሽ አኒታዬ። ሰሞኑን ጠፋሁብሽ አይደለ? እኔ እኮ ስጠፊ ከልቦ ይቅርታ አላረገችልኝም ብዬ በጣም ነበር ያዘንኩት። እንደዛ ሳይሆን እኮ ከቀልብ ሆኜ ያልተማርኳቸው ብዙ ቶፒኮች ነበሩ እናማ እነሱን ላይብራሪ ሆኜ ሳጠና ነበር። ኧረ አኒታዬ ግን ታድለሽ። እንዴት? እኔ እንዳንቺ ላይብራሪ ገብተሽ አጥኒ ብባል ማብድ ነው የሚመስለኝ። የምርሽን ነው? አዎ የምሬን ነው። ይሁንልሽ ቱሻ። ግን አንቺ ደህና ነሽ? እህትሽስ ደህና ናት? ሁለታችንም በጣም ደህና ነን። ቀስቴስ እንዴት ነው? እኔ እንጃ ብቻ እስካሁን ተኮራርፈናል እንዳትይ። አኒታዬ በጣም እኮ ነው የሚናፍቀኝ። ግን በቃ ሳይው ደሜ ፍልት ነው የሚለው። ብቻ አንቺ እንደዚህ ስትቀብጪ አንዷ ቆንጆ ጥልፍ እንዳታረግብሽ። አረ እንደውም ጠልፈው በተገላገልኩኝ። የምርሽን ነው? ወንድ ናታ እንቅ አርጌ ነው እሺ ምገላት። ሻዬ ቀስቴ እኮ በጣም መልካም ሰው ነው። አኒታ የኔ ሞራል ለመጠበቅ ብለሽ ነው አይደል እንደዚህ የምትይው? የምር እንደዛ አይደለም። እንደውም አንቺ የጠፋሽበት ሰዓት ላይ ያወራነው ነገር ልንገርሽ። ምንድነው? እባክህ ቀስቴ ተረጋጋ። ቆይ ትንሿ እንዴት ነው የምረጋጋው? እሺ ምን አባቴ ነው የማደርገው? ይኸውልህ ቀስቴ ያለህበት ስሜት እኮ ይገባኛል፣ ግን ያንተ እንደዚህ ነው ምንም ጥቅም የለውም። ትንሿ እኔና ፎንቄ እኮ ህልማችን ትልቅ ነው። ምንም ነገር ቢፈጠር እኔ ያለ እሷ ደግሞ ያለ እኔ መኖር እንደማንችል ቃል ተገባብተናል። እሱንም አውቃለሁ ቀስቴ። ታውቂያለሽ እሷን ከመተዋወቄ በፊት ለአመታት ሰርቅ ያለው ተደባድቤ ያለው ብዙ ነገር አድርጌ ያለው። እሷን ካገኘኋት በኋላ ግን በቃ ሁሉ ነገር የተለወጠ። እስኪ ንገረኝ፣ ቆይ ምንድነው የሆነው? ከሌብነት እንደወጣ አደረገች። በገርምሽ ትንሿ እኔን ከሌብነት ለመውጣት ብላ እሷ ራሷ ሌባ ሆና ነበር። ሱሰኛ ነበርኩ። ከሱስም እንደወጣ አደረገች። አላማ የለኝም። አሁን ላይ ግን አላማ እንዲኖረኝ አደረገች። እሺ በገርምሽ ትንሿ እሷ ባትኖር ኖሮ የሸቢውን ህይወት በጭራሽ አልችለውም ነበር። እንዴ ቀስቴ ቆይ እስር ቤት እያለሁ የኔ መታሰር አታውቅም ብለኸኛል ነበር እንዴ? እሱማ ልክ ነሽ አታውቅም። እና ግን ሁሌም በልቤ ውስጥ ነበረች። በገርምሽ ትንሿ ልቤ ውስጥ ካለች ብቻ ጋር ብዙ ጊዜ እናወራ ነበር። ሳቋ አይኔ ላይ ነዴቷ ደግሞ ጆሮ ላይ ይሰማ ነበር። ቀስቴ የምር በጣም እያስገረምከኝ ነው። ከሸቤ ስወጣ በምን አይነት ህይወት ውስጥ አገኛታለሁ እያልኩ ስጨነቅ ነበር። ቆይ ግን ስትወጣ እንዴት አገኘሃት? ፍጹም ሌላ ሰው ሆና ማንነቷን ቀይራ ቆንጆ ሴት ሆና እናትም እህትም ሆና አገኘኋት። ታዲያ እኮ ይሄ ጥሩ ነገር ነው። እሱማ ጥሩ ነገር ነው። ታዲያ እንደዚህ ተረጋግተ የምትኖርልሽ በእኔ ምክንያት ስትሰደድ እንዴት ዝም ልበል? አንተ ደግሞ ስለምን መሰደድ ነው የምታወራው? ያው አይዞ ቀስቴ፣ ይሄም ጊዜ አልፎ ደግሞ ያ ቀን ብለን የምናወራበት ጊዜ ይመጣል። ተስፋ አደርጋለሁ። ትንሽ ልጅ ሻይ ምን ሆነሽ ነው የምታለቅሽው?
አኒታዬ ፎንቄ ነገር ነው የሚያስለቅሰኝ። ቹቹሻኒ እኮ እንደዚህ እንድትሆኝ አይደለም የነገርኩሽ፣ ጀስት እንድትረጁ ስለፈለግኩኝ ብቻ ነው። እሺ እኔ ቆንጆ ይሉሽ ቹቹሻ፣ እኔ እንደዚህ አድርጌ እንደዚህ ያለልሽ፣ ግን በቃ ትንሽ ከንዴት ሾትሽ እንድታስቢ ብቻ ነው የምፈልገው። እሺ እኔ ቆንጆ። እሺ በቃ እኔ አሁን መሄድ ይኖርብኛል። እሺ ወዴት ነው? ብሩኬ ጋር። እሺ ቆይ ግን ምን አለበት ፎንቄ እኔ ሞድን ያክል ብትወደኝ? ሱሲ ኢዮስያስ ማለት ይሄ ነው? አዎ ቤቢ እሱ ነው። አንተ ቆይ ምንድነው አላማው? ስለምንድን ነው የምትሆነው? አሁን ምንም ጭቅጭቅ አልፈልግም። አርክስላት። አንተ ያማል እንዴ? ምንድነው ማረክስላት? ያስነካትን መስተፋቅር ነው። ቆይ ስለመስተፋቅር ነው የምታወሩት? ውሸቱን ነው ቤብ፣ አውቆ ነው። ባለፈው ከጄሪ ጋር ሆነን እጄን አስነክታኛል። ቆይ አንቺ ልጅ ጀምርሽ ነው እንዴ? ታዲያ በዚህ ይቀልዳል እንዴ? ቆይ እሺ መስተፋቅር እንዳስነካውሽ በምን አወቅሽ? መጀመሪያማ የነካቸው ሴቶች በሙሉ እንደሚያፈቅሩ ሰማ ተራ ሳይኮሎጂ መስሎኝ ነበር። እሺ ከዛ ሆን ብለህ እላስ ያስከኝና እንድጨብጥ አደረከኝ። ከዛ ምን ሆነሽ? ከዛማ ካንተ ውጪ ማሰብ አልቻልኩም። ቀን በውኔ ሌት በህልሜ እየመጣ አሰቃየኝ። አንቺ አምሻል እንዴ? አንተስ ብትሆን እንዴት በዚህ ዘመን ስለመስተፋቅር እንደዚህ ታስባለህ? እባክህ አታስመስል። የሰው ህይወት እየበጠበቅ ትመጻደቃለህ። ሰውዬ እኔ ማንንም ህይወት አልበጠበጥኩም። እሺ እና እኛን ምን እያደረግከን ነው? እንጃለህ። ተሰማለህ? አሁን የሆነ ነገር አድርገህ ካላረከስክላት እኔ እናንተ እመነኝ የማይሆን ጦርነት ውስጥ ነው የምንገባው። ለምን የፈለግከው ነገር ውስጥ አትገባም? ዝም ብላ አቧራ ታስነሳለህ እንዴ? ኢዮሲ ፕሊስ በቃ እኔ ማፈቅረው ዴቭን ብቻ ነው። ይሄን ተረዳኝና አርክስልኝ። እናንተ ልጆች ታውቋቸዋል፣ ግን ነገሩን እኮ ሲሪየስ እያደረጋችሁት ነው። ሲጀመር ትናንትና እሷ ፌንት ከማድረጓ በፊት የሆነ ነገር እነግርሃለሁ ብለኛል ነበር። አዎ ብዬ ነበር። ምን ነበር ልትለኝ የፈለግከው? እኔማ መስተፋቅር ነክቻለሁ ብላ ዝም ብላ እየተጨነቀች እንደነበር ልነግርህ ነበረ። አረ ሌላስ የለህም? ለማንኛውም ይሄ ነገር እያማረኝ አይደለም። በጊዜ ብሄድላችሁ ይሻላል። እባክህ ወዴትም አትሄድ። ሰውዬ ብንከባበር ይሻላል። ካልሆነ አጉል ነገር ውስጥ ነው የምንገባው። በቃ ተረጋጋሽ። ደግሞ በኋላ በቦክስ ብለህ ዘርረው እንድታሰርብኝ አልፈልግም። ኧረ እባክሽ። አዎ ምን ልትል ነው? ለማንኛውም የህፃን ጨዋታችን ተውሽ። በቃ ተረጋጋ። እሺ ምንድን ነው የሚሻለን? በቅርቡ ዳዊት ማን እንደሆንኩኝ ያሳየዋለሽ። የኔ ቆንጆ እንደዚህ ጀግና ስትሆን እኮ ስወድቅ። ቅዱስ ፒስ ነው እጄን እንደዚህ አርገሽኝ ፒስ ነው ስትይ ትንሽ አይደብርሽም እንዴ? አንተስ ተመልከት እንዴት ፊቴ እንዳደረከው። ጎዳውሽን። ኧረ ጣጣ የለውም ቀላል። ይልቅ አንተ እንዴት ነህ? ትንሽማ ቅዱሴ በእናትህ ይቅርታ አድርግልኝሽ። ለምን ነው ይቅርታ? እጅ እንደዚህ ስላደረኩ ነው። ተስማምተን አይደል እንዴ ተፋየተ? ቢሆንም በድብድባችን መሀል ያልተረዳው ነው እንደሚመስልህ። ምኑን የተረዳሽ? የሆነ ሰዓት ላይ እኮ ልጨክንብኝ እንዳልፈለግ ገብቶኛል። ኧረ እባክሽ የምሬን ነው። እኔ ግን ጨክኜ እጅን ጎዳውክ። ለማንኛውም አንቺ አሸናፊ ስለሆንሽ የቡድናችን ቦስ አንቺ ነሽ። ማሸነፌን ስላለመንኩበት ቦሳችን አንተ ነህ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይሄ ጅልጥ ደግሞ መጣ። ማን ነው እሱ? ይሄ ብሩክ ነው። አዎ አይቼዋለሁ። ፊዮሪ አሁን የምሬን ነው። ይሄ ልጅ መጥቶ እዚህ ጋር አንድ ነገር ከመፈጠሩ በፊት ስነ ስርዓት አዝዩ። አለበለዚያ ግን ለዚህ አንድ እጄ በቀው። ይሄና ደስ ፈልጌ ነበር። ደሞ ምን ሆንክ? በአንተ ጦስ መስሎኝ ልጅቷ ፊቷ እንደዚህ ሆነ። እንዴትስ ብትሆን አንተ ምን አገባ? እንዴት ነው ማያገባኝ? ፊዮሪ እኮ ነች። ያገባህም ገባ። ብሩኬ እባክህ ተረጋጋ። እንዴት ነው የምረጋጋው? ያልሆነ ነገር ውስጥ እየከተተሽ እያየሁ። እኔ እኮ ምንም አልሆንኩም። ምንም አልሆንኩም? ቆይ ምን እስኪያደርግሽ ነው የምትጠብቂው? ፊትሽ በልዟል። ጭራሽ ይባስ ብሎ ደግሞ በፕላስተር ተለጥፈሻል። ቆይ አንተ ልጅ ታፈቅራታለህ እንዴ? አንተ ማን ስለሆንክ ነው እንደዚህ አይነት ጥያቄ የምትጠይቅ? እሱ አይመለከትም፣ ግን ሁኔታው ምንም እያማረኝ አይደለም። ፊዮሪ ቆይ ልጅ ምንድነው አላማው? ቅዱስ የማይሆን ነገር አትናገር። ትሰማኛለህ ቅዱስ? አሁን የመጨረሻ ማስጠንቀቂያ እሰጥሃለሁ። እኮ ምን አይነት ማስጠንቀቂያ? ከዚህ በኋላ ይቺ ልጅ የሆነ ጸብ ውስጥ ይዛት ብትገባ እመነኝ አጠፋሃለሁ። አረ አልቀለድኩም። እንደዛ ከሆነ ጥሩ። አንድ ቅድመ ሁኔታ አለ። ምንድነው እሱ?
አሁን ያልከውን ነገር እንዳደርግ ምን ነግረኝ? አንተ ምን ሆነን? ማንም ልሁን ማን ያልኩን ታደርጋለህ ወይ? ማረጋገጫ ስጠኝ። የምን ማረጋገጫ? ምታፈቅራት ከሆነ ንገረኝና እኔ አላገኛት። አንተ ቅዱስ ረፍ እንጂ ፊዮሪ ውስጣት ጎረምሳው መልስን እየጠበቅኩ ነው። ፊዮሪን ታፈቅራታለህ? አዎ አፈቅራታለሁ። ምን? ቆይ ብሩክ ፊዮሪን አፈቅራታለሁ ስትል ነው የሰማሁህ? ይኸውልሽ አንቺ ምን መሰለሽ፣ አሁን የጠየቅኩህን ብቻ መልስልኝ። አረ እንደዛ አላለም። ውሸታ የኔት ግጥም አድርጎ ፊዮሪን አፈቅራታለሁ ብሏል። ለምን ይዋሻል? የመረህን ነው ብሩክ? ከኔ ይልቅ ፊዮሪ ነው የምታፈቅራት? አንቺ እንደሱ አይደለም። ቆይ ነገሩን ላስረዳሽ። እንዴውም እኔ ላስረዳሽ። ቅዱስ ረፍ። ፊዮሪ አንቺ ተይ፣ እንደውም አንተ ንገረኝ። ይኸውልሽ የኔት ከፊዮሪ ጋር ባለን ግንኙነት ይሄ ልጅ ደስተኛ አይደለም። ስለዚህ ጥጉን እንዲዝ ንገሪ። አንተ ያማህል እንዴ? አያመኝ። እንዴውም ነኝ። ቆይ ቅዱስ ብሩኬ፣ በጣም ነበር ያመንኩ፣ ከልቤ ነበር ያፈቀርኩ። ግን ይሄንን ካንተ አልጠብቅም። በቴቴ ሞት ይዣለሁ። ከዚህ በኋላ ጭራሽ እንዳትከተለኝ። ቤዛ እንዴት ነሽ? አለው ጸጋ፣ ደህና ነሽ? ደህና ነኝ። እንዴት ልታገኚኝ መጣሽ? እኔማ ስለ አፍቃሪሽ ላወራሽ ነው የመጣሁት። ስለ አፍቃሪሽ? ስለማን? ያው ስለ ያሬድ ነው። ከሱ ሌላ አፍቃሪ ያለሽ እንዴ? ያሬድ ደግሞ ምን ሆነ? በስተ መጨረሻ ያሬድ ልትገላገይ ይሆን? ምን ማለት ነው? ማለቴ ወደ ውጭ ሀገር ልሄድ ነው። አይገርምም? ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን እንዴት ማለት እንዴት አልገባኝም። አባቱ ከአምና ጀምሮ አጎቶቹ ጋር ሊልኩት ፕሮሰስ ጀምረውለት ነበር። እሺ። እና እሱ ፕሮሰስ አሁን ላይ ውጤት አምጥቶ ወደ ውጪ ሊልኩት እንደሆነ ነገሩት። ልሻለው አባትየው። ቆይ ጸጋ፣ የምታወሪው ነገር የምርሽን ነው? ቤዛሙች የምሬን ነው። ከፈለግሽ ያሬድን ጠይቀሽ ማጣራት ትችያለሽ። እሺ። ቆይ እሱ ምን አለ? ተስማምቶበታል? ከዚህ በፊት ፕሮሰሱን ሲጀምሩት አልፈልግም ምናምን እያላቸው ሲጣሉ ነበር። እሺ። አሁን ግን ጥያቄያቸውን ሳይቀበል አይቀርም። ቆይ ያን አይሆንም ብሎ አሁን እሺ የሚልበት ምንድን ነው ምክንያቱ? እሱን አላውቅም፣ ግን እዚህ ደስተኛ ይሆን አይመስለኝም። እንደዛ ሳይሆን አይቀርም። እሺ። ቆይ ምንድን ነው ደስተኛ ያላደረገው? ቤዛኔ ምንም አላውቅም። በቃ አሁን ቤት ሳይሻል አይቀርም። ሌላ አዲስ ነገር ካለ አሳውቅሻለሁ። እሺ ባይ። ቆይ እቺ ልጅ የምታወራው እውነቷን ነው? ያደረከው ደሞ ምን አረኩ? ብሩኬ ፊዮሪን አፈቅራታለሁ ብሏል ብለህ ለምንድን ነው ለአና የተናገርከው? እና አላለም ቢልስ ስላላለ ብዬ ተናገርኩ። ደሞ ምኑ ላይ ነው ጥፋቱ? እሱ እኮ እንደዛ አይነት የእውነተኛ ስሜት ተሰምቶት አይደለም እንደዛ ያለው፣ አንተን ከኔ ለማራቅ ሲል ብቻ ነው። እሺ አፈቅርሻለሁ ያለው ውሸቱም ቢሆን ትንሽ አንቺ ጭንቅላት ላይ ለሚፈጥረው ስሜት አይጠነቀቅም? ማለት የውሸቱን እንዳለሽ ገብቶኝ። እሺ ግን ደግሞ እሱ የውሸት ቢልሽም አነሰን በዛም አንቺ የሆነ ደስ ይልሻል። ያ ማለት ደግሞ ስለማታፈቅሪ ሰው የሆነ ተስፋ ልብሽ ላይ ያድራል ማለት እና ትሰቃያለሽ። ስለዚህ አንቺን በደረቁ አፈቅርሻለሁ ማለት ምን ያህል እንደሚጎዳ እሱም ከፍቅረኛው ጋር ተጣልቶ ሊያውቅ ይገባል። ገባሽ? ወይዳ አንተ ልጅ ግን ያማል እንዴ? ባክሽ አያመኝ። አንቺ ብቻ መሰቃየት አለብሽ ያለው ማለት አንቺም እኮ ሰው ነሽ። አፈቀርሽ እንጂ ምን አጠፋሽ? ንገሪኝ፣ ምን አጠፋሽ? አዎ ምንም አላጠፋው እኮ። በእናትሽ አሁን እጄን በጣም እያመመኝ ነው። ልሄድ ነው። ቆይ ዮሲ ምን ሆነ ነው የቆዘምከው? ቆይ ሁሉም ሰው ታሟል ማለት ነው? ምን ነው የተፈጠረ ችግር አለ እንዴ? ሶሲ የምትባለው ልጅ መስተፋቅር አስነክተኛል ካላረክስክልኝ ብላ ፍቅረኛውን ይዛ መጣ መሰለሽ? የምርህና? ቤቲ ሙት የምሬን ነው።
በጣም እናናደዱኝ። እንዴ ቆይ አንተ ለምን ትናደዳለህ? እንዴት አልናደድም? ቆይ እንዴት ነው የተማረ ሰው በዚህ ነገር ሊሸወድ የሚችለው? እንግዲህ አትፍረድባቸው ዮሲ፣ ስላንተ ዝና እኮ ስለሰሙ ነው። የፈለገ ቢሆንስ ደግሞ ከሷ ይልቅ ፍቅረኛዋ እንዴት እንዳበሳጨኝ ብታይ። በቃ እሺ ዮሲ አሁን ተረጋጋ። ይሄ ነገር እዚህ ጋር መቆም አለበት። የቱ? ዮሲ የፈለጋትን ሴት ማስመጥ ይችላል ተብሎ የሚወራ ወሬ ነው። እንዴ ለምን? ምክንያቱም መጨረሻው ጥሩ ስለማይሆን። ቢሆንና ቢቆም እኮ እኔም ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ምክንያቱምማ ዮሲ የፈለጋትን ሴት ማስመጥ ይችላል የሚባለው ወሬ ሁሉም ስለሚያውቅ ነው። ወይዳ ተመልከቻት ጅንጀሪ እንዴት ሆነ እንደምትሄድ አይሻት እንዴ? ምን ሆና ነው መነጽርና ጓንት ያደረገችው? መስተፋቅር እንዳይዛት ነው። ምን ቤትሻ የምር በጣም እየደበረኝ ነው። በቃ ዮሲ ቀለል አድርገው። ቤትሻ እንደዚህ እንደ ቀልድ የተጀመሩ ነገሮች አንዳንድ የመጨረሻቸው ላይ ያምር ይችላል። ለማንኛውም እኔ ቤት ሳይሻል አይቀር። በቃ እሺ ቻው። ዮሲ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር፣ ግን ደግሞ ምን ላድርግ? አይኔ እያየ የላ ሶስቶ ማየት አልችልም። ለዛ ነው ኖሬ ማናፍስ። አንቺ ልቤ ድራም። እሺ አሁን ደግሞ ድራማ ሆንኩ። ያው ድራም ሲመታ እኮ ነው ልቤ ትር የሚለው። እሺ እኔ ትርትር አንቺ ትርትርሽ ሆኜ የቀረው ማለት ነው። አይ ለጨዋታ ያክል ነው። ለጨዋታ ያክል ነው። ግን ሲጠፋ ለምንድን ነው ያልፈልግሽ? አንተ እንደምፈልገኝ ተስፋ አድርጌ ነው። ይሄን ያህል ልቤን አውቀሽዋል ማለት ነው። ለዛ እንኳን አይደለም እና አለ አይደል በብዙ አስቸጋሪ ሁኔታዎች አጠገቤ ነበረ ሰው ነጻ ሲሆን ትቶኝ ሄድን ብዬ ስለማስብ ነው። በጣም ጎበዝ ልጅ፣ ጥሩ ገምተሻል። እኔ እኮ የጠፋሁት እኮ ትንሽ ቢዚ ሆኜ ነው። በክላስ ነው? አረ በህይወት ያው አለ አይደል። ግን አቡሻ ስለ ሁሉም ነገር በጣም አመሰግናለሁ። እኔ እኮ ጥሩ ነገር ሳረክ እኮ አይታወቀኝ። ደግሞ ምን አደረኩ? አንተ ባትኖር ኖሮ ጸጋን በቀላሉ አልገላገላትም ነበር። ስለዚህ ባለውለታዬ ነው። ወይ ዘፈኝልኛ። ምን ብዬ? ውለታህ አለብኝ ልክድ አልወድም ስምን በቁም ነገር አነሳለሁ የት በእኔ ድምጽ ቢኖር እንደዛ ብለሽ ዘፍኝልኝ። ብዛት ነው እኮ ደስ ይለኝ ነበር፣ ግን ድምጼ ከመውራት ውጪ በጣም ነው የሚያስጠላው። አንቺ ደግሞ ብዙ ነገር አደፋፍሬሻል ነበር እና አሁንማ ይሄንንም ደፈር በይና እስኪ ዘፈኝልኝ። እሱ እንኳን ይቅርብኝ፣ ግን ደግሞ ባለውለታዬ እንደሆንኩ ወቅሽ። እሺ የኔ ቆንጆ። የኔ ቆንጆ ነልክ እና ይሄን የመሰለው ውበት እያየው የኔ ፉንጋ ልበልሽ? የምር ግን ጨዋታ በጣም ነው የጨመርከው። ለዚህ እኮ ነው ሁሌ አብሬሽ ልሁን የምለው። ሁሌ ከጎኔ ብትሆን የምጠላኝ ይመስል? ሁሌ አብራኝ ሁን ብትይኝ እምቢ ምልሽ ይመስልሻል? እኔ እንጃ። እስኪ ሞክሪ። ምኑን? የኔ አቡሽ የኔ ጠንበለል ሁሌ አብረህኝ ሁን በይኝ እስኪ። ጠንበለል አልከው? ምን ነው ጠንበለል አይደለው? እንደሱ አልወጣኝ። እሺ ጠንበለል ነኝ። እኔ እንደሱ አላልኩም። አሁን ገባኝ። ምኑን የገባ? ለማለት የፈለግሽው ግማሽ ጠንበለል ግማሽ ወደል ነው። መስማት ትፈልጋለህ? ደስ ይለኛል። አንተ የኔ ጠንበለል ሳቱ የኔ ሸበላ ነሽ። ደህና ነኝ። ምን ሆነሽ? ያሬድ ቆይ የምሰማው ነገር እውነት ነው? ደግሞ ምን ሰማሽ? ውጭ ሀገር ልትሄድ ነው ምናምን የሚባለው ነገር። ማ? እኔ? አዎ አንተ። ምን ነው ግራ ገባ? ማለት ማን እንደዛ ያለሽ ብዬ እኮ ነው። ምንም ደበብቆሽ አያስፈልገውም። የነገረችኝማ ጸጋ ናት። እሷ ነች እንዴ? ቆይ እውነት ነው? አዎ ቤዛ እውነት ነው እንዴ? ቆይ እኔስ ማለቴ እኛስ? ቤዛ ይሄን ማድረገው ልጅ መሰለሽ? እሺ ቆይ አባትህ ናቸው ያስገደዱ? በእርግጥ እሱን አሳምኜ መቅረት አይከብደኝም፣ ግን ደግሞ በቃ ከዚህ በላይ መሰቃየት አልፈልግም። ብሄር ነው የሚሻለው። ቆይ ምንድነው እያሰቃየህ ያለው? ልንገርሽ አይደብርሽም? አዎ አይደብረኝም። ምንድነው? አንቺ ማ? እኔ? አዎ አንቺ። የምር ቤዛ በጣም ነው ያፈቀሩሽ እና እያየሁሽ ማጣት በጣም ከበደኝ። ትውልት ራሱ ልቀይር አስቤ ነበር፣ ግን ደግሞ
እዚህ ሆኜ በተአምር ልረሳሽ እንደማልችል ገባኝ። እና እሺ ቆይ ይሄ ነው መፍትሄው? እስኪ ቤዛ በእኔ ቦታ ሆነሽ አስቢ። እያፈቀሩ ማጣት ስሜቱ ቆይ እንዴት አይገባሽ? ቆይ እሱን ያልተረዳሁ ነው እንደሚመስል። እንደ ተረዳሽኝማ በጣም ገብቶኛል። ለዛም እኮ ነው የእኔ ካልሆንሽ ብዬ ማላስጨንቅሽ። ቆይ ጓደኝነታችን፣ አብሮ መዋላችን፣ መሳቃችን፣ መጫወታችን፣ መታረቃችን፣ መጣላታችን፣ ቆይ ይሄ ሁሉ ነገር እንኳን ደስ አይልም? እሱማ ደስ ይለኛል። ታዲያ እንዴት አስችሎ ጥላኝ ልትሄድ ታስባለህ? ባይሆን ደስ ይለኝ ነበረ፣ ግን በቃ ቤዛ ነገሮች ከዚህ በላይ መቋቋም አልችልም። በቃ ታስጨንቂ። ያያ ወይ ቤዚ በእናትህ ይህንን ነገር ደግሞ አስብበት። ለምን ቤ ለኔ ብለህ አስብበት። እሺ እሞክራለሁ። አንቺ አንዴ እናውራ። እሺ ፊዮሪ ይችላል። ምን መሰለሽ አንቺ ቅድም የተፈጠረው ነገር የብሩኬ ትክክለኛ ስሜት አይደለም። እባክሽ ፊዮሪ በቃ እንደዚህ አትበይ። የምሬን ነው አንቺ። ቅዱስ ስሜታዊ ሲያደርገው ነው እኔ እንደዛ ያለው እንጂ በትክክል የሚያፈቅረው አንቺና አንቺን ብቻ ነው። ሆዲ አባውን ብቅል ያወጣዋል አሉ። ቆይ ፊዮሪ አንቺ ፈለግሽውን ህይወት ብትኖሪ ብሩኬ አይመለከተውም አይደለ? እሱማ አዎ ልክ ነሽ። አየሽ እሱ በማገባው ነገር ጥልቅ ብሎ መሀላችሁ ካገባ ላንቺ ሆነ ስሜት አለው ማለት ነው። እንደዛ ትበያንቹ። ደግሞ ምንም አይነት ስሜት ቢኖረው ከዚህ በኋላ ለኔ ምንም ትርጉም የለውም። ለምን? ምክንያቱም ከዚህ በኋላ ምንም አይነት ታምር እንኳን ቢፈጠር ብሩኬ ወደ ህይወቴ እንዲገባ አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ እንዴት? ምክንያቱም አንቺ ፈጣሪ ብሩኬን ወደ እኔ ላከው ሰው እንድቀርብ ሰው እንድለምድ ምክንያት አድርጎ ነው እንጂ ፍቅረኛዬ እንኳን እንዲሆን አልነበረም። የምርሽ ነው ፊዮሪ? አዎ የምሬን ነው። እና እባክሽ ከዚህ በኋላ በእኔ ምክንያት ባትጣሉ ደስ ይለኛል። እስኪ ፊዮሪ አንቺን በእኔ ቦታ ሆነሽ አስቢው። አንቺ ጋር እኮ ምንም ጥፋት የለም፣ ግን በእናትሽ አንቺ ተረጁ። እሺ በቃ አንቺ ራስሽን አታስጨንቂ። እሺ አንቺ በቃ አሁን መሄድ ይኖርብኛል። የሆነ ነገር ልጠይቅሽ ነበር። ከአንቺ ውጭ ይሄን ነገር ማንም ሊመልስልኝ አይችልም። ምንድን ነው የምነግረኝ? ከአንቺ ጋር ከተዋወቅን ቀናቶች አልፈዋል አይደለ? አዎ አልፈዋል። በዛ መሀል ጨብጬሻለሁ፣ ባለፈውም ደግሞ ጉንጭሽን ስሜሻለሁ አይደለ? አዎ። ታዲያ የተሰማሽ የፍቅር ስሜት አለ? አንተ ያማል እንዴ? ምንድን ነው የምታወራው? ሄቨን መጠይቅሽን ብቻ መልሽልኝ እኮ። እሺ ምንድን ነው የምጠይቀኝ? ከኔ የፍቅር ስሜት ተሰምቶሻል ወይ? አታስበው። ጥሩ። ስለዚህ አልተሰማሽም ማለት ነው? አዎ አልተሰማኝም፣ ወደፊትም አይሰማኝም። ታዲያ ልጆቹ ምን ሆነው ነው እንደዚህ የሚያብዱት? እነማን ናቸው? ሶሲና በዙሪያ ያሉ ሰዎች ናቸው። ምን ተፈጥሮ ነው? ጨብጠህ መስተፋቅር አስነክተኛል፣ ስለዚህ አርክስልኝ ያለች አገር ምድር እያዝልኝ ያለች ነው። የምርህን ነው? አይገርምሽም ኢቨን? ቆይ እንዴት የተማረ ሰው በዚህ ልክ ይሸወዳል? እኔም አልገባኝም። ግን ይህን እንዲሉ ያነሳሳቸው ነገር ምንድን ነው? እኔ እንጃ። ሳስበው ግን እንደቀል የተጀመረ ነገር ነው እንጂ አንተ እንደዚህ አይነት ነገር የለብህም። ሄቨን ቢኖርብኝ አንቺ ፍቅር አይዝሽም ነበር? እኔማ ስላላመንኩበት ይሆናል። አሃ አላመንሽበትም እንጂ እጅ ላይ ግን መስተፋቅር አለ እያልሽኝ ነው። አረ ዮሲ ተረጋጋ እንጂ። ወይ መረጋጋት። አሁን መጥቶ ባሏ እንዲጨፍሮብኝ እንደሄደ ብታይ እንደዚህ አትይኝም ነበር። ምን አርግ ነው የሚልህ? አርክስላት። ምኑን? መስተፋቅሩን አርክስላት ነው የሚለኝ። እና ምን አልካቸው? መጥቶ ጨፍሮብኝ ሲበቃው ሄደ። ግን ብዙ ሴቶች አፍቅረውሃል የተባለው ምን አርጋቸው ነው? አላውቅም፣ ግን ብዙ ሴቶች አፍቅረውኝ ነበር። ይቅርታ ዮሲ፣ ምንም ልልህ ባለመቻሌ በጣም አዝናለሁ። አሳልፈኝ። እና ወዴት ነው? ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ እኔ እልልሻለሁ። እሺ? ይሄ ልጅ ግን ያምራል።
ቤዚቲ እናት ቆይ ምን ሆነሽብኝ ነው? ተይኝ በእናትሽ ለራሴ ከፋኝ። ቆይ ምን ሆነሽ ነው የከፋሽ? ቹቹሻ ይሄን ከፋሳ ብዶ ሊገለኝ ነው። ብቻ ያሬድ እንዳይሆን። አዎ ያሬድ ነው። ቆይ ምን አድርጎ ነው? ቹቹሻ ጥሎኝ ሊሄድ ነው። ወዴት ነው ጥሎሽ የሚሄደው? ያሬድ ከሀገር ሊወጣ ነው። ምን የምርሽን ነው? አዎ ቹቹሻ የምሬን ነው። ጸጋ ስትነግረኝ መጀመሪያ አላመንኳትም ነበር። ከዛ እሱን ሄጄ ስጠይቀው አሁን ሊሄድ ነው ይለኝ መሰለሽ። ቆይ ዝም ብሎ ከሀገር መውጣት አለ እንዴ? ፕሮሰስ ምናምን የሚሉት ነገርስ? እባክሽ እሱን ነገር ቀድሞ ጀምሮት ነበር። ወይዳ እና ቆይ ለምንድን ነው አንቺ እንደዚህ የከፋሽ? የከፋኝማ ከሀገር ለመውጣቱ ምክንያቱ እኔ እንደሆንኩኝ ስለነገረኝ። ሆ ቆይ ደግሞ አንቺ እንዴት ነው ምክንያት ልትሆኝ የምችው? አንቺን አጥቼ መኖር ስለማልችል ነው ከሀገር ወጣዋል። የምርሽን ነው? አዎ ቹቹሻ የምሬን ነው። እና ምን አሰብሽ? ቆይ እሺ ምክንያቱ ላለመሆን ስለ የግድ የፍቅር ጥያቄውን መቀበል አለብኝ እንዴ? የማታፈቅሩማ ከሆነ እንዴት አድርገሽ ነው ጥያቄውን የምትቀበየው? እሱ ግን ምክንያት ያንቺ ነሽ ብሎ ይሄው አስሮ ይዞኛል። ይኸውልሽ ቤዚቲ ፍቅር ከባድ ውሳኔ ነው። እሺ የማታፈቅሪ ከሆነ ለሱ ብለሽ ከባድ ውሳኔ መወሰን የለብሽም አይደል? አዎ ግን ቤዚቲ ለሱ እችን ታክል እንኳን ትንሽዬ የፍቅር ስሜት ካለሽ እንደምን ብለሽ እሺ ብትዩና እንደሄድ ብታረጊው በጣም ደስ ይለኛል። ይሻላል? አዎ ቆይ ግን አንቺ ምን አሰብሽ? ቹቹሻ እባክሽ ምንም አላሰብኩም። እኔ ለራሴ ግራ ግብት ብሎኛል። ቤዚቲ ግራ ከምትጋቢ ግን ቶሎ ብትወስኝ ደስ ይለኛል። በኋላ ግን እንዳይጸጽትሽ። ምኑ ነው የሚጸጽተኝ? ምናልባት እሱ ከሄደ በኋላ ማፍቀርሽ ከገባሽ ትርፉ ጸጸት ነው ብዬ ነው። አንቺ ልጅ ያምሻል እንዴ? ደግሞ ምን አደረኩኝ? እንዴት እንደምታፈቅሪው ብታቂ ትይኛለሽ? ቤዚቲ በጣም አዝናለሁ። ግን እኔን እየተሰማኝ ያለው አሁን እንደዚህ እየሆንሽ ያለሽው ለያሬድ ባለሽ ጓደኝነት ሳይሆን ውስጥሽ የማታውቂው የፍቅር ስሜት እየገፋፋሽ ስለሆነ ነው። ምን? አዎ ከፈለግሽ ጩይ፣ ከፈለግሽ ተሳደቢ፣ ከፈለግሽ ተናደጂ፣ ግን እውነተኛ ስሜት ይሄ ነው። ሹሻ ታውቂያለሽ ወይ? እንክራፍ ነሽ። እሺ አይዳይ እንደውኒ ምን አይነት ዳ መግባት ነው? ሃይ ሄቨን እንዴት ነሽ? አለሁልሽ። እንዴት ነሽ? በለጠር ያደረግሽው ምን ነው እንዴ? አልሰማውም ብቻ እንዳትይኝ። ምን እዮሲ መስተፋቅር እያስነካ ሴቶቹ እንዲያፈቅሩት እያደረገ መሆኑ ነው። የምርሽ ነው? አዎ የምሬን ነው። እኔ ራሱ ተመልከችኝ ጓንት አድርጌ መዞር ጀምሬያለሁ። እሺ የመነጽሩ ጥቅም ምንድነው? መነጽሩማ እናቴ አንድ ጊዜ የጨበጣቸው ሴቶች ፍቅር ካላስያዛቸው ባይን ኮንታክት ብቻ እንዲያፈቅሩት ማድረግ ይችላል። ከዛ ደግሞ ግዴታ ራሴ መጠበቅ አለብኝ። ለዛ ነው። የምርሽ ነው? ጄሪ ትሙት የምሬን ነው። ሶሲ እንደዚህ ተዳፍራ ነው የማይሆን ጣጣ ውስጥ የገባችው ብታያት። ስለሷ ልጅ ግን የሰማሁት እውነት ነው? አዎ እንደውም ትላንትና ከፍቅረኛዋ ጋር አብራ ሆና እዮሲን ስታየው ፌን ተነቀለች። ምን? አዎ ስለዚህ መጠንቀቅ ይኖርብሻል ማለት ነው። እኔ ግን ምንም እያመንኩ አይደለም። ትሰሚኛለሽ የኔ እህት፣ አመንሽም አላመንሽም መጠንቀቁ አይከፋም። ገባሽ? እሺ እንዴት ነው የምጠነቀቀው? መነጽር ማድረግ ጀመሪ። ከዛን ደግሞ እዮሲን ስታገኙ ጓንት ምናምን መጠቀም ጀመሪ። እኔ አልገባኝ። እስከ ዛሬ ቤቲና ሃይሚ አብረውት አልነበሩ? እንዴት እንደዚህ አይነት ነገር አልተሰማቸውም? ያው እነሱም ስለማይፈልጋቸው ነው። እሺ እስከ መቼ ነው እንደዚህ የምትቀጥዩ? እስኪ ለምደኝ። ከዛም በኋላ እኔን አያስነካኝም። ለማንኛውም የሌላ ነገር እያሰባችሁ ራሳችሁን ፍርሃት ውስጥ ባትጨምሩ ጥሩ ነው። እንግዲህ እኔ ብትጠነቀቂ ላንቺም ጥሩ ነው። በኋላ እንደ ሶሲ ጉድ እንዳትሆኝ። ሄይ ጋይስ እንዴት ነሽ? ቤቲ አለልሽ ማሪ። እንዴ ጄሪ ምን ሆነሽ ነው ጓንትና መነጽር ያደረግሽው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። እንዴ ከማ? ከኢዮሲ። ከኢዮሲ? ቆይ ምን እንዳትሆኚ? መስተፋቅሩን እንዳያስነካኝ ነው። እሱ እንኳን አያስነካሽም። እንዴት? ምክንያቱም ኢዮሲ የሚያስነካው ቆንጆ ሴቶችን እየመረጠ ስለሆነ። አሃ ለዛ ነው ታዲያ አንቺን ያላስነካሽ። ምን ለማለት እየሞከርሽ ነው? ያው አንቺ የነገርሽኝን ወሬ ለማብራራት እየሞከርኩ ነው። እና ቆንጆ አይደለሽም እያልሽኝ ነው? ብትሆኝማ ኢዮሲ እስካሁን ድረስ ያስነካሽ ነበር ማለት ነው። እቺ ናትና ቤቲ፣ አንቺ ግን ይሄን መስመር መተላለፍ አለበዛሽው? የኔ እናት ነገሩን የጀመርሽው እኮ አንቺ ነሽ። እናንተ ልጆች አረጋጉት እንጂ። እንዴ እምትለውን እየሰማሻት አይደል እንዴ? መጀመሪያ እሷ ያለችውን ሰምተሽ አይደል እንዴ? አሁን መከራከር አያስፈልግም። ቤቲ ግን የሆነ ነገር ብታደርጉ ጥሩ ይመስለኛል። ምንድነው? ይሄ የውሸት ወሬ እየተስፋፋ ከሄደ ኢዮሲ ሊረብሸው ስለሚችል አስቢበት ቤቲ። ቆይ ምን ሆነ የውሸት ወሬ? መስተፋቅር ያላችሁት ነው? ማን ነው ታዲያ ውሸት ነው ያለሽ? እኔ እውነትም ነው ውሸትም ነው ማለት አልችልም፣ ግን ደግሞ ተጠንቀቁ። ቆይቺ እንዴት ነው የሚያደርጋት? ጄሪ በቃ እኔ መሄድ ይኖርብኛል። እሺ እኔ ቆንጆ በቃ አንቺ ሂጂ፣ ግን ደግሞ ራስሽን ጠብቂ እሺ? ስለኔ አታስቢ። ስለኔ አታስቢ ነው ያልሽ?
አንቺ ልጅ ይሄ ኮንፊደንስሽ ግን ሌላ ጦስ ይዞብሽ እንዳይመጣ። አሪያት አለምነሽን እናንተ ሁለት ዱርዮች እናንተን አይደል እንደ ቀኑ ሙሉ ስፈልገው አልኩት። ደሞ ምን ሆንከው? እስኪ እንዴት ነው? አላማረብኝም? ቦቸራ አሁን ገና ቦታን አገኘ። አሪያት ደሞ ያት ከነ ፊርሙዛ እንዴት እንደምታውቅ ባካውን አታፍላ። እቺን ቱታ ደሞ ከየት መንጩ አርጋት ነው? ምን አገባ? አሁን ትበላላት በላ ያዙንኩ እንዴ ማን አዞ ነው የመጣው? ማን ያዘኛል ለጋብዛችሁ ብዬ ነው እንጂ። ቆይ አንተ ልጅ የተቀጠርከው መች ነው? ዛሬ ነው እንዴ? እና ዛሬ ከዛሬ ብር ከየት አመጣ? እሱ ነው እንዴ? እሱ ባከ ከደሞዝ የሚቆርጥ ነው። ይልቅ ኃላፊዋ ከባድ ሰው ላይ ሳታዩን አንዳንድ ያዙና ሸልቅናላችሁ። ያዙ። አንተ ግን በዚህ ሁኔታ እዚህ ግቢ ውስጥ አንድ ሳምንት አቆየ። ማን ያባረረኝ? ዳይሬክተሩ ነው። ሰማ እኔ እንዳንተ ለማር ሳይሆን እዚህ የገባሁት ተቀጥሬ የምሰራ የተከበርኩ ሰራተኛ ነኝ። እሺ እና ሰራተኛ ነን እና አትባረር የሚል ጌታ ሀገር ነው ያለ። አሁን ወራት ታብዙ እነው እናንተ መስጋና የላችሁ መላርክ በዚህ እንኳን ልጠብቃችሁ እንጂ እንዴት ምን እንዴት አለው? በቃ ቃጥላችሁ እኮ ልደፉኝ። ተቃጥዬ ድፍት ልል ነው በእናንተ ምክንያት ነው። አንቺ እርጎ ነው የሚለው ሻይሽ ግን ምን ጥያቄ ያለው? ማን ያፈላው ቦቸራ? ጠይቅ እስኪ ግቢውን እንዳለው የቦቸሽ እየተባለ እኮ ነው እንጂ እኔ ገና ለገና ለረፍት ስትወጡ ይርባችኋል ብዬ ብል በሳምንቱ ይባረራል ብላችሁ ታሟርታላችሁ እኔ ላይ ቦቼ ግን የሌለ ተመችተሽኛል። ጎበዝ እንደዚህ ነው የሚባለው። ተፍ ብዬ ወዳችሁ ልሙላ እንጂ እኔ በዚህ ሁኔታ እናንተ ተመራችሁ ሰው አትሆኑም እናንተ። አንተ ቀልበን ነው እዚህ ድረስ የደረስነው፣ ያውም በሻይና በቆቀር። አንተ ልጅ መልስ አትስጠኝ። ይኸው በዛሬ ከስንት አስተማሪ ጋር ተዋውቂያለሁ መሰለህ። ከእነማን ጋር ነው የተዋወቀው? ከስንት ያልተዋወቅኩት ማን አለ? ከዛ ከቀጭኑ አስተማሪ ከቲቸር በቃሉ ጋር ከዳይሬክተሩ ጋር፣ ያቺ ደግሞ ምርጥዬው አስተማሪ ቆንጆዋ ከሜሮን ጋር ተዋውቂያለሁ። ስንት አስተማሪ። አይ ሚኪ ይሄ ነገር ምንም አላማረኝም። ምኑ ነው የማያምርህ? አይ ነገሩ ነው። እኔ የምላችሁ ቆይ ተረቴ እንዴት ነው ማገኛት ግን? እንዴ ብቻ ለሷም ይሄን ቆቀር ልጋብዛት እንዳይሆን። ምን ችግር አለው? እንኳን ለሷን ለመሰለ ልጅ ለኔ ልዕልት ቀርቶ ለእናንተ ጋብዤል እንዴ? የመጣው ይምጣ። ኧረ አለማወቅ አንተ ስንቱን ነገር አስተምሬ ነው የምችለው። ደግሞ ምን ፎርሽኩ? ባጭሩ ለትርታ ቆቀር ብጋብዛት ይሄንን ሳኝክ የፊቴ ቅርጽ ይበላሻል ብላ ንቅጫ አላርጋት ነው። እንደዛ የሚባል ነገር አለ እንዴ? አንተ እኛ እንደምንጨምቆ ጨመቃ የሚበሉ መሰለ እንዴ? እነሱ እኮ በፉድ ስፔሻሊስት ምናምን የተሰራው ፈዋ ነው የሚጨምቁት። ገባ? አንተ እቺ ግን አልገባችኝም። እስኪ ገልብጣት። እቺና ቡሻ አንቺም ችለት ፉድ ስፔሻሊስት ማለት ሚኪ ግን ይቅርበት ብነግሮም አይገቡ። በቃ ተው፣ የማይገባኝ ከሆነ ይቅርብኝ። እኔ የምላችሁ ፎንቃይና ቢያራችንስ እንዴ? ከእነሱ ደግሞ ምን ቀረ? ይሄኛው ቆቀር እኮ ለእነሱ ነው። አንተ ልጅ ጤነኛ አይደለም እንዴ? ይሄ እኮ የመጀመሪያ ስራዬ ነው። የምስራች ይባላል እኮ እንዴ። እሷ ደግሞ ማነች? የምስራች? አዎ የምስራች። ጎሽ። አሁን ገና እናንተ ማታውቁት እኔ የማውቀው አንድ ነገር ተገኘ። እሺ ምን ነው ደግሞ ንገረኝ። ምንድነው? ገጠር ማለት ነው። የመጀመሪያው እህል ሲደርስ ሲታፈስ ለጎረቤት በሙሉ የምስራች ቅመሱ እያለ ይታደላል። አሁን ገባ የኔ ደነዝ። እና የምስራች እያልክ ቆቀሪ ክላስ ለክላስ ልዞር ነው እንዴ? ምን ላድርግ አቡሻ? የሻይ ክበቡን ኃላፊ እኮ ስጠይቃት በቃ ተማሪ እዚህ መግባት አይችልም ይሄ አስተማሪዎች ክበብ ነው ምናምን ስትለኝ እኮ ነው ፌርሙዝ ይዤ የምዞረው። እንግዲህ አርግል። በዚህ ቀጥ ብለህ ወደዚህ ስትጣጠፍ እነሱ ብቻ እየተቀደዱ ታገኛቸዋለህ። እሺ እስታይል ደግሞ ሳልነግራችሁ እንዴ? ምንድነው? አረ ዳይሬክተሩ ምን የመሰለች አስማት የሆነች ቺክ ልጅ አለቻቸው። አቤት ስታምር አቡሻ ምን ልበልህ? ቆይ ከተረታ ትበልጣለች። እንክታርጋ ነው የምትበልጣት። ቆንጆ እና ዳይቨርት ሙድ ውስጥ ልገባ ነው እንዴ? እሱማ የተረታ ይልክፍት ምን አድርጊው? እሱ እኮ ቢወጣልኝ በቃ ነፍጭክ ነበር። በዚህ ውበቴ ጠብ ነበር የማደርገው። ምን ያደርጋል? ሌላ ቦታ ሄዳ አይታል እንዴ? ግጥም አድርጌ ነው። ቅድም አንዱ አርፍዳ ስትመጣ ማለት ነው አስተማሪ ሲቆጣት ወደ ውጭ ለምበይ በቃ ዱብ ሊል ግጥም ብሎ ነው የመጣው። ለምን እኔ እንጃ። ብቻ ግን ልጅቱ ስለምታሳሳ ነው መሰለኝ እምበይ በቃ እዚህ ጋር ልክ እንዲህ ምልስ አድርጌ እኮ ነው የመለስኩት። እምባ ታዲያ እዚህ ጋር ደርሷል ካልኩም በይ እንጂ ሽንቴ ነው እንዴ? ያንተ ነገር አይታወቅም ብዬ እኮ ነው። ከፈለጋችሁ ግን የዳይሬክተሩ ልጅ ተዋወቃትና አስተዋውቃችኋለሁ። እስኪ አንተ ልጅ ሰከን በል። ሰከን ሚኪ አያ አይደል እንዴት እንደሚያላግጥ ሰማኛለህ። እኛ መባረር የሰለቸን ሰዎች ነን። በአንተ ምክንያት መባረር አንፈልግም። ስለዚህ አጠገባችን አትድረስ በቃ። እንዴ በሉ አሁን እኔ ፒያራችንና ፎንቃችን ገጃለሁ። ደግሞ ልሽ ብርጭቆ የሚመለስ ነው። ሻዳሚ ጥጥት አድርጋችሁ ጠብቁኝ። ጨርሱ እሱ ነው። አየዋ ሚኪ አሁን ፔርሙዙን ይሰብርና ሌላ ጦስ ውስጥ ነው የምንገባው። ግን ህፃና ቂርቆስ እኔ ሊደ ምስኪን እኮ ህፃኑን ግን ልቡ ምን አይነት ልብ ነው ያለው ግን
አንቺ ልጅ ቆይ ምንድን ነው ያደረግሽው? ደግሞ ምን ሆንክ? ቤዛን ምንድን ነው ያልሻት? በእኔ አሰራር ውስጥ ጣልቃ ላለመግባት ተስማምተሃል። ግን ደግሞ እንድትዋሻል ተነጋገርን። ቤዛ ከቅዱስ ጋር እንድትለያይ ይፈልጋለሁ። አግዢኝ ብላ የመጣኸው አንተ አይደለ? እሱማ እኔ ነኝ። ስለዚህ ያንን ለማድረግ ቤዛ ስላንተ ብቻ እያሰበች እንድትጠመድ አደርጋታለሁ። ገባ? የምር ጸጋ ግን ትክክል አላደረግሽም። ቆይ ግን መታ ስታናግርህ ደስ አላለህ? እሱማ ብሎኛል። የሆነ ቀን ያሬድ በእናትህ አትሂድ ስትልህ ለምን ደስ አልሽኝ ስትላት ስለማፈቅርህ እንድትሄድ አልፈልግም እንድትላት ፈልግህ? እፈልጋለሁ። ስለዚህ አርፈህ ቁጭ በል እሺ። ግን ጸጋ መዋሸት በጣም ነው የሚከብደው። አየህ የሰውን ማንነት የሚቀይረው ሁኔታዎች እንጂ ተፈጥሮ አይደለም። እንዴት? ለምሳሌ እስከ ዛሬ ዋሽታ አታውቅም። ለቤዛ ያለ ፍቅር ግን ከኔ ጋር ተመሳጥረህ እንድትዋሽ አደረገ አይደል? አዎ። አየህ ሁሉም ሰው የቀድሞ ማንነቱ ለመቀየሩ የሆነ ገፊ ምክንያት አለው የሚባለው ለዛ ነው። ገባ? ታዲያ ጸጊ የዋሸን እስከ መቼ ነው የምንዘልቀው? ቤዛ ያሬድ እያፈቅርሃለሁ ያላንተ መኖር አልችልም እስክትል ድረስ። ግን እሱን የምትል ይመስልሻል? እኔ የምልህን ከሰማህ አዎ። እሺ እና ሶሲ ምን አዲስ ነገር አለ? ምንም የለም ባክሽ። እና ታዲያ እስካሁን ድረስ ስለዛ ልጅ እያሰብሽ ነው? ምንን ያስባለሁ? እሱ ነው እንጂ በግድ ጭንቅላቴ ስለሱ እንዲያስብ ያደረገው። ወይ ጉድ! እሺ ታዲያ ምን ተሻለን? እንጃ ምን እንደሚሻል አላውቅም። ብታይ ማለት ነው ትናንትና ከዴቭ ጋር እየሄድን እያለ እዮሲን አየሁትና ደንግጬ እኮ ፌንት ወደኩኝ። የምርሽ ነው? አዎ የምሬን ነው። እውነት በጣም ነው የጨነቀኝ። ወይኔ! አይ ይሄ ነገር ግን በጣም ከባድ ነው። ደግሞ ማለት ለዴቭ ነገርኩትና አንቆ ሊገለው ነበር። ምን አድርግ ብሎ እንዴ? አርክስላት ብሎ ነው። አሃ ያስነካሽን ነው? አዎ ያስነካኝ። እና ታዲያ ዮሲ ግን ምን አለ? ዮሲማ እናንተ የተማራችሁ አይደላችሁ እንዴ? እንዴት እንደዚህ ይሄን ነገር ታስባላችሁ ሲል ዴቭ ተናዶ በቦክስ ሊያዞረው ሲል እኔ ፕሮቴክት ያደረኩት። ወይኔ ጉዴ! ይሄ ነገር ግን ወዴት እየሄደ እንደሆነ እኔ ሊገባኝ አልቻለም። እኔም አልገባኝም። ሄሎ አንድ ነገር እኮ ልጠይቅሽ ነበር። ምንድነው? ያሬድ ውጭ የመሄድ ፕሮሰስ መጀመሩን ታውቂ ነበር? ኧረ እኔ አላውቅም። ደግሞ እንደሱ ማን ያላችሁ? ጸጋ ለቤዛ ነግራት ቤዚቲ በጣም ነው የተጨነቀችው እኮ ጸጋ። ይሄ ነገር ምንም አላማረኝም። ጸጋ ዋሽታችኋለች። አይመስለኝም። ማለት ቤዛ ጸጋ ያወራችሁ ውሸት ነው ብላ ሄዳ እሱን ጠይቃው ነበርና እውነት ነው ብሏታል። የምርሽ ነው? አዎ የምሬን ነው ሄሉ። ይሄ እንዴት ሊሆን ቻለ? እኔ ምንም አልገባኝም። ቆይ ቤዛስ ምን አለች? ባክሽ በጣም ተከፍታለች። ሆድ ብሷታል። ወይዳ ግን ብቻ ለዚህ ነገር አንድ መፍትሄ ብቻ ነው ያለው። ምንድነው እሱ? ይኸውልሽ ያሬድ እንደሄድ ማድረግ የምትችለው ቤዛ ብቻ ነች እኮ። እንዴት? የፍቅር ጥያቄውን በመቀበል ነው። ነግሬያት ነበር ግን የምትሰማ ጉዳይ አይደለችም። ግን እኮ አፍቅረዋለች። እሱማ አፍቅረዋለች። እሷ ግን አላፈቀርኩትም ነው የምትለው። ይሄ ነገር ግን እኮ የሚጎዳው ራሷን ነው ሄሉ። የቤዚቲ እኮ ችግሯ ማፍቀሯን እያወቀች አለመቀበሏ አይደለም። እና ምንድነው? ማፍቀር እንዴት እንደሆነ አልገባት። እኔ እኮ የማይገባኝ ይሄ ነገሯ ነው። ሰዎችን ስሜታቸውን ተረድታ እንዲሆናቸዋል ብላ የምትናገር ልጅ አልነበረች እንዴ? ለራሷ ጊዜ ጠፋባታ። ለነገሩ ልክ ነሽ። ጠንቋይ ለራሷ አያውቅም። እሺ ሄሉ እንደዚህ እየሆነች እስከ መቼ ነው የምትዘልቀው? ቹቻ እኔ ራሱ እኮ መናገር እኮ ፈራው። ብትናገርሽ መች ትሰማሻለች? ምን አለ ለእሷ ቢል እንደው ፍቅር የያዘው ባህሪያት የሚል ትምህርት በኖረ። ታዲያ ምን ተሻለን? ጭንቀት እኮ ነው። ቀላል ጭንቀት። ሀኒቾ ቆይ ምን ሆነሽ ነው የደበረሽ? ኧረ ምንም አልሆንኩም። ፊትሽ እንደዚህ ሆኖ እያየሁ እንዴት ምንም አልሆንኩም ትኛለሽ? ንገሪኝ ሆንሹን። ቆይ እሱ ግን ምንድነው አላማው? እሷን የሚያፈቅራት ከሆነ ለምንድን ነው የሚያሰቃየኝ? ስለማን ነው የምታወሪው? ስለ ብሩኬ ነው? ሌላ ስለማን ነው? ደግሞ ምን ተፈጠረ? ፊዮሪን አሁንም እንደሚያፈቅራት ሲናገር በጆሮዬ ነው የሰማሁት። አንቺ ያምሻል እንዴ? ቆይ ብሩኬ ነው እንደዛ የሚለው? አዎ ብሩኬ። ቆይ እንዴት? እንጃለት። ግን ይሄ ቅዱስ ከሚባል ልጅ ጋር ሳያት ቀንቶ ነው መሰለኝ አፈቅራታለሁ አለ። ይሄ በፍጹም አይሆንም። አንቺ ደግሞ ምንድነው የምታወሪው? ግራ ገባኛ። አሁን ሁሉም ነገር ነው የሰለቸኝ። ደግሞ እሱ የሚፈልጋት እሷን እንኳን ለምን በግልጽ አይናገርም? ኧረ ሀኒቾ እሱማ እኮ የሚፈልገው አንቺ ነው። ይኸውልሽ እሱም ይደብረዋል። እሷም ደግሞ ከማፍቀር ውጪ ምንም ጥፋት የለባትም ብዬ ልረዳው ስሞክር ለምንድን ነው እንደዚህ የሚያሰቃየኝ? የሆነ አለመግባባት ይኖራል እንጂ ብሩኬ በፍጹም እንደዚህ አያደርግ። አንቺ ደግሞ ያምሻል እንዴ? በጆሮዬ እኮ ነው የሰማሁት። እንዴት ተሳስተሻል ትይኛለሽ? ብሩኬ እንደዛ ስለማያደርግ እኮ ነው። መስሎሽ ነው እንዴ? ሄዊ ቆይ ሶሲ ደግሞ ምን ሆና ነው? ምን ሆነች? እርፍ።
ጭራሽ መነጽር አድርጋ መጣች። ቆይ ምን ተፈጥሮ ነው? ባክሽ ዮሲያስ መስተፋቅር አስነክቷት ሰሞኑን እንዳለ የተጨነቀች ነው። መስተፋቅር ነው ያልሽው? አዎ መስተፋቅር። ቆይ እሺ ዮሲያስ ደግሞ የትኛው ነው? 11ኛ ኤ ክላስ ያለ ልጅ ነው። እንዴት እንደሆነ አላቅም መስተፋቅር አስነክቷት በቃ ሶሲ አገር ምድሩ እያዝልኛለች እያበደች ነው። ወደ ይስቋሉ። አንቺ በቃ እየደረሰች ነው። እሺ ምንም እንዳታስነቂ። እኔ ሳቂ ምን መቆጣጣት ነው እንዴ? ይኸውልሽ አንቺ ተሳስተሽ ስቂና ደፍቅሻል። ሃይ ጋይስ ሶሲ እንዴት ነሽ? ደህና አይደለሁም አኒታ፣ በጣም ትልቅ ችግር ውስጥ ነኝ። ቆይ ምን ሆነሽ መነጽር ያረግሽው? በዛ ላይ ደግሞ እጅሽም ላይ ጓንት አለ። አኒታ በእናትሽ በጣም ችግር ውስጥ እኮ ገብቻለሁ። ምንድነው ነገሩ? መስተፋቅር እኮ ነካው። ይኸው በቃ ሌት በህልሜ ቀን በሀሳቤ የማሰላስለው ዴቪን ሳይሆን ኢዮሲን ብቻ ነው። ምን? አንቺ አንቺ ምን ያስቅሻል? አይ ምን? አዎ ምን ያስቅሻል? እሷን ታያትና ቆይ ለዴቭ ነገርሽው እንዴ? አዎ ትናንትና ኢዮሲን አይቼው ፌንት ሳደርግ አየኝና ግራ ሲገባው በቃ ዛሬ እውነቱን ነገርኩት። ወይኔ እና ምን ተፈጠረ? ዴቭ ተናዶ ሄዶ አርክስላት ብሎ ሊደበድበው ሲል እኔ ነኝ ያረጋጋሁት። ቆይ የምርሽን ነው ሶሲ? አኒታ ሙቼ የምሬኝ ነው። ቆይ እናንተ ግን ያማችኋል እንዴ? እንዴት ነው በዚህ ተራ ነገር ራሳችሁ የምረብሹት? ኖ አኒታ ይሄማ ተራ ነገር አይደለም፣ ሲሪየስ የሆነ ነገር ነው። ደግሞ ዴቭስ ጠይቀው አለ ብሎኛል። ምን እኮ መስተፋቅር? አዋ መስተፋቅር። ቆይ ግን ሄዊ አንቺ ምን እንደዛ ነው የምታስቢው? መጀመሪያም አልነበረም፣ ግን አሁን የሶሲን ሁኔታ ካየው በኋላ ነገሮች ግራ ገብተውኛል። አረ እናንተ ይደብራል። እንደዚህ የሚባል ነገር የለም። እሺ ቆይ ታዲያ ልጁ የሆነ ፓወር ባይኖረው ነው የቀረቡ ሴቶች በሙሉ የሚያፈቅሩት እንዴ? እና ያፈቀሩት እንደሆነስ እና የግድ መስተፋቅር አለው ማለት ነው? እኔም መጀመሪያ እንዳንቺ ብዬ ነው ጉድ የተሰራሁት። እሺ ቆይ መነጽሩን ለምንድን ነው ያደረግሽው? አይንሽ ካየው ይብስብሻል ብለውኝ ነው። ምኑ? እንዴ ፍቅሩ ነው። ይቅርታ አድርጉልኝና እኔ ምንም የምታወሩት ነገር እየገባኝ አይደለም። ብቻ ተሳስታችሁ አልጨበጣችሁትም አይደል? ልጨበጣችሁ ቢላችሁ ራሱ እንዳጨበጡት እኮ ፍቅር እንዳይዘን። አዎ ፍቅር እንዳይዛችሁ። አሁን እሺ ምንድነው የማደርገው? ቆይ ሶሲ አሁንም ትዝ እያለሽ ነው እንዴ? አሁን እናንተን እያዋራው ራሱ አይኑ ፈገግታው ፊት ለፊት እየመጣብኝ ነው። ቆይ አንቺ አምሻል እንዴ? ለምንድን ነው ስነ ስርዓት የማታደርጊው? ቆይ እኔ ወድጄ ነው ግራ ቢገባኝ እኮ ነው። ይኸውልሽ ሶሲ በመጀመሪያ ይሄ መስተፋቅር ምናምን የሚባለው ነገር የለም። ሲቀጥል ደግሞ አንቺ ማሰብ ያለብሽ ስለ ዴቭና ስለ ዴቭ ብቻ ነው። ያልተነካ ግልግል ያውቃላሉ። አንቺማ ምን አለብሽ? አረ ቹቼ ምንድነው እንዴ? ፎንቃዬ እናንተን በመፈለግ ግቢውን ሲዞር መዋል አለብኝ እንዴ እኔ? ወይኔ ቡቼ ብቻ ስራ ጀምሬ ነው እንዳትለኝ። እኔ አንቺ ወንድም ይኸውልሽ አታይም ጋውን ለበሽ ፏፈሽ ብዬ ሽክ ብዬ እንዴ በጣም ነው ያማረብህ። ታንኪዩ ማች ቲቸር በቂ እኮ ነው ሰው ሲያደንቅ እንዲህ ማለት አለብኝ ምናምን ያለው። አረ ቡችዬ ይመች። የኔ ትርትር ምንድን ነው? አንቺ አታወሪም እንዴ? የኔ ትርትር ነው ያለው? አዎ ምን ነው? ከመቼ ጀምሮ ነው ያንተ ትርትር ነው? አረ ፎንቃዬ ምንድን ነው እንዴ? ይሄን ኖሬ እስካሁን አልነገርሻትም? አይ ቦቼ እኔ እኮ አንተ ብትነግራት ይሻላል ብዬ ነው። እንደፈረደብኝ እኔው ላውራታ። አረ ይመች ቦቼ። እስቴል ምን መሰለሽ ቹቹዬ የቀስቴ ፎንቃ ናት አይደል? አዎ። ስለዚህ የቀስቴ ፎንቃ የኔም ፎንቃ ናት ብዬ ፎንቃ ብዬ ነው የምጠራት። እሺ። ሄዋኔ ደግሞ የነ ሚኪ ፒያር ስለሆነች የኔም ፒያር ናት። ስለዚህ አንቺ አቡሻ ትርትሮንሽ ማለት የኔም ትርትሮንሽ ማለት ነው። ገባሽ ነው እንዴ? ግን ደግሞ በዚህ አጠራር እንዳይጠራሽ በጣም ከባድ ክርክር ውስጥ ነው ያለነው። እንዴ ለምን? ምክንያቱም አጠራሩን ከኔ ሰርቆ ስለሆነ ነው። ምን ማለት ነው? አንዲት የለጠጥ ልጅ ፎንቃዋ ገዝግዞኝ በቃ ትርቴ እያልኩ ነበር የምጠራት። እና እንዴ እናማ እሱም አንቺም ትርትራለሽ። ይሄ ልክ አይደለም። በቃ እንቀይር ንገሪው። በፍጹም አልነግረውም። ለምን? ምክንያቱም ይሄ አጠራር ስለተስማማ። ስለተስማማሽ ነው እንዴ? አዎ። ታዲያ ምን ተሽኮረመምሽ? አልተሽኮረመምኩም። ይኸውልሽ ይልቅ አንድ ነገር ልንገርሽ። ምንድነው? ይኸውልሽ ምን መሰለሽ ወንድሜ በጣም ቆንጆ ልጅ ነው። ይኸውልሽ ትምህርት ቤት ውስጥ አለ የተባለ ቆንጆ ነው፣ ሸበላ ነው ይወራል። ይሄ ነገር እየተወራ ነው፣ ሰፈር ላይም ይወራል። ይኸውልሽ አንዷን ቆንጆ መዘዝ አድርጊ ጀባ ሳለለው ቶሎ ወየ ብትዩ ነው እሺ የሚሻልሽ። ምን እህት ያለሽ አፍጥኙ ብያለሁ፣ አፍጥኙ አይደል እንዴ ፎንቄ? አዎ ቦቼ። በልጉሽ አሁን ያዙ። ቆይ ምንድነው? ተማሪ እኮ አስተማሪ መዝናኛ ክበብ አይገባም ሲባል ላምጣላችሁ ብዬ እኮ ይዤ መጥቼ ነው። የምስራች ነው ቅመሽ። አንተ አማሃል እንዴ? ያዢ በእናትሽ አሁን ያዢ። አንቺ ነሽ ባይዘው በጣም እድለኛ ሰው ነሽ።
እቺን ቆቀር እኮ ያመጣሁት ለፒያሬ ነበር። አንቺ ግን ቀድመሽ አግኝተሽኝ ፊክስ። እንዴ እንደዛ ከሆነ ይቅርብኛል። ኧረ ያዥ እባክሽ፣ ችግር የለውም። እኔ እናንተ ወንድም ምንም ማድረግ ይችላል። አሁን እጅ አመጣላታለሁ። ግን አዲስ እኮ ናት እቺ፣ ዘመናዊ ስለሆነች ብዙም አትከፈትም። ያዥ እቺ ፎንቃይ የመጀመሪያ ፎንቃይ ወይኔ ኧረ በእናትሽ ፕሮፌሽናል ልጅ ነኝ። እሺ ይሁንልህ። ቀጥላለች ብለሽ እንዴ? ወይ ግን ይሄን ሁሉ እንግሊዘኛ ቸር በቃሉ ናቸው ያስተማሩ? ስንት ነገር ታንኪዩ ማች ፕሮፌሽናል አዲሽናል ሁላ። ወይ ግን ቦቼ አሁን ከየት አምጥተህ ልትከፍል ነው? ከደሞዝ የሚቆረጥ ነው እባክሽ። ምንም ነገር እንዳታስብ፣ ሁሉ ነገር ፊክስ አድርጊያታለሁ። ቆይ ቦቼ አንተ ደሞዝህን እኛን በመጋበዝ ከጨረስከው ምን በልተህ ልትኖር ነው? እኔን ፈጣሪ ይመግበኛል። ሰማያለሽ ፎንቄ? ምንድነው? አይደለም ዛሬ በእናንተ መሀል ሆኜ ይቅርና ያኔም ጎዳና እያለሁ ምን እበላለሁ ብዬ አስቤ አላውቅም። ለምን? እግዚአብሔር ይመግበኛል። የምር ቦቼ በጣም ገርም ሰው ነህ። እስኪ ወፎቹን ተመልከቱ። ምን እበላለሁ ብለው ተጨንቀው ያውቃሉ? አያውቁም። አየሽ ፎንቄ፣ እነሱን ሳያርሱ ሳያጭዱ የሚመግብ አምላክ በአምሳዩ ለፈጠረው አንድ ፍጡር እኔን መመገብ ያቅተዋል? አያቅተውም። ሁሌም የሚመግበኝ እግዚአብሔር ነው። ስለዚህ ለኔ አትጨነቁ። እንዴ የኔ ትርትር ቆቀሩ ከተነከረብሽ ለምን አዘፈዝፊው? ምን ውስጥ? ሻይ ውስጥ ነው። ንክር አድርገሽ ጉርስ ስታረጋት አንጀትሽ ራስ ነው የሚለው። አይ እንደዚህ ይሻለኛል። በቃ ለማንኛውም ቶሎ ቶሎ ብሉ። እኔ ሚኪና ቡሽ ጋር ሄጄ ሲል ልቀበል። ይቀመጥ ደግሞ ስመለስ ወስደዋለሁ። እሺ ወጃለሁ። ቹቻ ምን ጉድ ነው እንግዲህ ልመጁ። ቦቼ እንደዛ አይነት ሰው ነው። የምር በጣም ነው ያስገረመኝ። አንቺ ምንም በጣም ነው ያስገረምሽ። እኔ ደግሞ ምን አድርጌ ነው ማስገረምሽ? ቆይ ደግሞ አንቺ ቤት በኩል ነው ያቡሽ ትረትር ይሆንሽ? አረ ቹቻ እኔ አልሆንኩም። ቦቼ ምንም ነገር ሳያዝ በፍጹም አያወራም። በእርግጥ ፍቅሩን ገልጾልኛል እኮ። ግን እስኪ ፈረሰኛውን በይ። ፈረሰኛው እና ምን አልሽው? አይ ቹቻ እኔ ተመሳሳይ ስህተት መስራት አልፈልግም። በአሁኑ ሰዓት ራሴ ማዳመጥ ነው የምፈልገው። እሱንስ ጥሩ አድርገሻል። እሱን እኮ ነው እንጂ የኔ ትርትር አይሳልሽም የኔ ፎንቃ። አይ ቹቻ ማይ ላቭ በቃ አትናደድ። እንዴት አልናደድ? ሶሲ ወድጄ እኮ አይደለም። እኔ እኮ ያንተ ብቻ ነኝ፣ ደግሞ አንተን ብቻ ነው ማፈቀር። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ቆይ አንተ ማን ነህ? ዴቭ ነኛ። እንዴ አሁን እኮ ተቀይረህብኝ ነበር። ወደ ማን የተቀየርኩብሽ? እኔ ቆንጆ ኧረ ያለ ሶሲ፣ ቆይ ምን ሆነሻል? እንጃ ማይ ላቭ ምን እንደሆንኩኝ አላውቅም። አንተን እያየህ ወደ ዩሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀይረ ትልብኛለህ። በቃ ሶሲ፣ እኔ ቆንጆ ተረጋጊ። ሶሲ ተረጋጊ፣ ምን ሆነሽ ነው? ሞያሺ ሞያሺ ይዘርዘርልሽ። አንቺን አይደል እንዴ ስፈልግ ዋልኩት? እኔ አላምነው። ብቻ ተቀጠርኩ እንዳትለኝ። አንቺማ ማልቀጠር መስሎሽ? ይኸውልሽ እኔ ቦቸራ ነኝ፣ ከባድ ሰው ይገባሻል? ቆይ ግን እንዴት ተቀጠርክ? አይገርምሽም? እኔ ራሱ አላውቅም። ራሴን የታገኘሁት ካፌ ጨዋታ። አንቺ ግን ምን አይነት ጉድ ነሽ ደግሞ? ምን ሆንክ? ኮቴሽ ደረቅ ነው። ምን ማለት ነው ይሄ ደግሞ? ሌላ ግቢው ተማሪ በሙሉ ቆቅር ስቀልቡዬ እንዴ ለሚኪ ላቡሻ ለትርቴ ለፎንቄ ለሄለን ለምናምን ስሉዬ አንቺ ወለቀ ሳትበጫለሽ። ሻው ምን ላድርግ? ምንም አታድርግልኝ። ዝም ብዬ ሳይሽ ሻይ ወዳር ነገር ሻይ ጠጫለሽ እንዴ? ያስኮ እኮ ፔርሙስ ብቻ ነው እንዴ። ታዲያ ምን ችግር አለው ደግሞ ላንቺ? በፌርሙዙ አጠጪም እንዴ? እንቺ ጠጪ። እንደውም ባለፈው የጀመርናት ጨዋታ የተቀባበለን አንቺ ለኔ እኔ ላንቺ እየተባባልን እንጨርሳታለንሽ። የምን ጨዋታ? ኧረ እባክሽ እንደውም ባለፈው የሆዴ ወዳችን እንጮት ስል አይ እኔ ካንተ ጋር የልቤ ነው መጫወት እንፈልገው ነው አላልሽኝም እንዴ? አንተ ወረኛ። እኔ እንደዛ አላልኩህም። እና ታዲያ እንዴት ነው ያልሽው? እኔ አንገታችንን እናወራለን ያልኩ። እሺ ይሁንልሽ። እንደውም በቃሽ በሻይ እየጠጣን እያወራረና ከሆነ የልቤ ልባችንን ነው የሚሆነው። የወደ ወዳችንን ቢሆን ነይ ቁጭ በይ። እንዴ አንተ ያመሃል እንዴ? እኔ እንጃ ያመኛል እንዴ? እኔ ምን አውቅልሃለሁ? አጉላት ጠብሪ እባክሽ። አሁን ሻይሽን ጠጫለሽ አትጠጪ? አልጠጣም አልኩ አይደል እንዴ? አልጠጣም እኮ ምን ስለሆንሽ ይሄን የመሰለ አድርጎሽ አልጠጣም ትያለሽ እንዴ? ለመጨረሻ ጊዜ ጠይቅሻለሁ። ጠጫለሽ አትጠጪ? አድርቅ ነገር ነው። በስማ ያው እዚህ ግቢ ብዙ ሰው ብዙ ነገር ነው የሚለኝ ታውቂያለሽ። ብዙ አመት የቆየው ልምድ ያለኝ ሰራተኛ ነኝ። እስካሁን ድረስ ግን ለኔ ስም አላወኩለትም። አንቺ
ለሱ እንኳን አትድከም፣ እኔ እነግርሃለሁ። ምንድነው? በጣም ሲበዛ አድርቅ ነው። ወይ የኔ ቡጥጥዬ፣ አንቺ ባንቺ አፍ ደረቅ ተብሎ እንደመጠራት የሚጣፍጥ ነገር አለ እንዴ? እሺ ድጋሚ ጥልኝ እስቲ። ስራ ፈት። ኧረ እባክሽ የግቢው ያለ የተባልኩ ሰራተኛ ነኝ። እሺ ስራ ፈት ትላለች እንዴ? ደግሞ ቆይ ታያለሽ። ደግሞ ይኸውልሽ ናፍቆት ያዙራ ምቱ እግሬ ስር ባይደፋሽ። ኧረ ስሬን ረሳሁት። ዴቭ በእናትህ በጣም ተጨንቄ ስፈልግ ነበር። ብሩኬ እኔ ካንተ በላይ በጣም የሚያስጨንቀኝ ጉዳይ አለ። ምን ተፈጥሮ ነው? ብሩኬ ሙት ይሄ ልጅ ዋጋውን ሰጥቼ ይመጣል እንጂ መቼም አልፋተው። ማንን ነው? ይሄ ዮሲያስ ነው ምናምን የሚባለው ልጅ። እሱ ደግሞ ማን? ሶሲን መስተፋቅር ያስነካት ልጅ ነው። ምን መስተፋቅር ነው ያልከው? አይገርምም ብሩኬ? ለካ ትናንትና ሶሲ ስለመስተፋቅር የጠየቀችኝ እሱ መስተፋቅር አስነክቷት ነው። ቆይ አንተ ልጅ አማለ ምንድነው የምታወራው? ይሄ ዮሲያስ የተባለ 11ኛ ኤ ክፍል ሶሲን መስተፋቅር ካስነካት ጀምሮ ይሄው በወጣች በገባች ቁጥር ዮሲ ማለት አልጀመረችም መሰለ። ወደው አይስቁ ማለት ይሄ ነው። ቆይ መቼ ነው ያስነካት? ሰሞኑን ነው። እሺ ቆይ የሶሲስ እሺ፣ አንተ ግን አመንክ በመስተፋቅሩ? በጣም ነው። ሰሞኑን እኮ ሁኔታዋን ስላላየው ትናንትና ጭራሽ አብረን ሆነን ስታዩ ፌንት አልነቀለችም መሰለ እንዴ? ቆይ አንተ ልጅ ምንድነው እያወራ ያለው? የሆነውን ነገር ነው አማወራው። እሺ ከዛ ምን ሆነ? ከዛ ዛሬ እጂ እንዳረክስላት ስጠይቀው አንተ የተማርክ አይደለ እንዴ ብሎ አልተመጻደቀም መሰለ። ይሄማ እኮ መጻደቅ አይደል፣ ትክክለኛ ነገር ነው ያወራው። እንዴት? ቆይ አንተ የተማርክ ሰው ነህ አይደል? እንዴት በእንደዚህ አይነት ነገር ታምናለህ? ያልደረሰበት አሉ። ይሄ ነገር ሀና ላይ ደርሶ ቢሆን እንደዚህ አትለኝም ነበር። አረ ዴቭ እንደዛ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ነገሩ ተራ ሳይኮሎጂ እንደሆነ ለመናገር ነው። ባካ አይደለም፣ ይሄ ያለና የሚሰራ ነገር ነው። እና አሁን ሶሲ በምን አይነት ሁኔታ ላይ ነች? ግራ ገብቷታል። ቅድም ደግሞ አብረን ተቀምጠን ወደ ኢየሱስ ተቀየርክብኝ ብላ ጥራኛ ትሮጥ መሰለ። ቆይ አንተ ልጅ ግን የምረን ነው እንዴ የምታወራው? ብሩኬ ሙት የምሬን ነው። ደግሞ ዛሬ አላመሏ መነጽር አድርጋ ነው የመጣችው። እሺ መነጽሩ ደግሞ የምንድን ነው? አይኑን ካዩ ይብስብኛል ብላ ነው። አንተ ልጅ የምታወራው ነገር ሁሉ እየገባኝ አይደለም። እኔ ዴት ባንዶም ያሳዩዋሉ ታል ወይዳ ቆይ ይሄ ነገር እውነት ነው እንዴ? እሺ ልጅ ዮሲያስ